እሺ ጥያቄ ያላችሁ ልጆች መግባት ትችላላችሁ። ጥያቄ ያላችሁ ክርስቲያኖች ለእናንተ ቅድሚያ እንሰጣለን። ካላችሁ መግባት ትችላላችሁ። ጥያቄ ያላችሁ ሰዎች ማለት ነው። ጥያቄ ያላችሁ ሰዎች አድሚኖች አላችሁ? እስቲ አድሚኖች አላችሁ? አድሚኖች የላችሁም? ከስር እስቲ ያሳዩኝ። ጆከር ዛሬ ሰው የለም መሰለኝ። በሉ ደህና ዋሉ። ልሰናበታችሁ። ከሌላችሁ ችግር የለውም። አጉል ሰዓት ነው መሰለኝ የመጣሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። የሆነ ጊዜ ታስተምር የሰማሁት ነው። ሂዳያ በአራት ይከፈላል ብለክ ሂዳየቱል አማ፣ ሂዳየቱል ተውፊቅ፣ ሂዳየቱ አረሻድና ሂዳየቱ አኺራ ብለህ ነበር እና ሂዳየቱ እኔ ለዛ ብዬ ለሆነ ሰውዬ እንትን ስትለው የሰማሁ መሰለኝ። ለአራት ከፍዬ ሂዳያን በለአራት ከፍዬ ሂዳየቱ አማ፣ ሂዳየቱል አኺራ፣ ሂዳየቱ ተውፊቅና ሂዳየቱ አረሻድ። ኦኬ እሺ። ሂዳየቱ አማ የሚባለው ጥቅላዊ ምሪት የሚባለው ለሙስሊሙ ኡማ ብቻ ነው የሚሆነው ወይስ ጥቅላዊ ሲባል ለሙሉ ፍጥረት ነው? ለመላው ፍጥረትን የሚመራው ማለት አሁን ለምሳሌ እናት ማህፀን ውስጥ አንድ ሰው ሆኖ ሲወጣ ጡት ይፈልጋል አይደለ? እሱን የመራው ማን ነው? አላህ ነው ማለት ነው። በሱረቱል አላ ምዕራፍ 87 ቁጥር 3 ላይ የዚያን የወሰነው የመራውም ይላል። ወለዚነ ቀደረው ፈሃዳ ይላል አይደል? ፈሃዳ ማለት ያው ሂዳያ ነው ራሱ የመራው ማለት ነው። ወለዚ ቀደረ ወሃዳ ይላል። ሱረቱ ጣሃ ምዕራፍ 20 ቁጥር 50 ላይም እንደዛ ነው። ጌታችሁ ያለ ፍጥረት ሁሉ የሚያስፈልገውን ነገር ሁሉ የሰጠ ከዛም የመራው ነው ይላል አይደለ? خلقه ثم هذا ይላል የመራው ከዛ በኋላ ማለት ነው። ሱረቱል አንከቡት ምዕራፍ 27 ቁጥር 3 ላይም እንደዛ ነው። ወይም በየብስና በባህሩ ጨለማ ውስጥ የሚመራችሁ ነፋሶቹን ከዝናቡ በፊት አብሳሪዎች ሆነው የሚልክ ይበልጣልን ወይስ የሚያጋሩት ይላል። እዚህ አላህ ለፍጥረት በአጠቃላይ የሚመራው ምሪት ምን ይባላል? ሂዳያቱል አማ ይባላል ማለት ነው። እሺ ኡስታዝ ሽክራን። የመጀመሪያው ማለት ነው። ከዛ ሁለተኛው ደግሞ ምንድነው? ሂዳያቱል ኢሽራድ የሚባል ነው። አቅጣጫ የምሪት ማለት ነው። እሱ ደግሞ ሁለት ነገሮች ነው። ይሄ ነገር ኸይር ነው፣ ይሄ ነገር ሸር ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው፣ ይሄ ነገር ሰናይ ነው፣ ይሄ ነገር እኩይ ነው ብሎ ደግሞ ሲመራ ማለት ነው። ሁለት መንገዶችን አልመራናችሁም ምን እኛ አመስጋኝ ወይ ከሃዲ ሲሆን መንገዱን መራ ነው ይላል አይደል? እንደዛ አይነት እንትን ያለ ሱረቱ በቀራ ምዕራፍ ቁጥር 156 ላይ እንደዛ በሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው በእርግጥ ተገለጠ ይላል። አየ እንደዛ አይነት ማለት ነው። ሌላ ሶስተኛው ሂዳያቱል አተውፊቅ ማለት ሂዳያቱ አተውፊቅ የሚባለው ማለት ነው። ስጦታዊ ምሪት የሚባለው አምላካችን አላህ በንስሐ ለሚመለሱ ሰዎች ለሚያምኑ ሰዎች የሚሰጣቸው ሂዳያ ማለት ነው። ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ
እነዚያ በእኛ መንገድ የታገሉ መንገዳችን በእርግጥ እንመራቸዋለን ይላል። በሱረቱ ሐጅ ምዕራፍ 22 ቁጥር 54 ላይ አላህ እነዚያ ያመኑትን ወደ ቀጥተኛው መንገድ መሪ ነውና ይላል። ያመኑትን ሱረቱ ረድ ምዕራፍ 13 ቁጥር 27 ላይ ደግሞ በላቸው ምን በላቸው ወደ እርሱ የተመለሰውን ሰው ይመራልናል። ወደ እርሱ ይመራልናል። በንስሐ የተመለሰውን ሰው ይመራል ማለት ነው። አራተኛውና የመጨረሻ ደግሞ ሂዳያቱል አኺራ ማለት ነው። አሁን ወደኛ የሚመራ ማለት ቀጥተኛው መንገድ ምራን ብለን ዱዓ ስናደርግ ያንን ጽናታዊ ምሪትን ነው ጽናቱ እንዲሰጠን አምላካችን አላህ ቀጥተኛው መንገድ ምራን። በሱረት ጣሃ ምዕራፍ 20 ቁጥር 82 እንደዛ ነው። እኔ ላመነ ለተጸጸተ ላመነ መልካም ለሰራና ለተመራ ይላል። ጽናትን ነው የሚያመለክተው ቀጥተኛ መንገድ ነውና። በሱረቱል አንዓም ምዕራፍ 6 ቁጥር 153 ላይ ይህ ቀጥተኛ መንገድ ሲሆን መንገዴ ነው ተከተሉት፣ የጥመት መንገዶችን አትከተሉ፣ ከቀጥተኛው መንገድ እናንተን ይለዩአችኋልና በላቸዋል። ስለዚህ ሂዳያ የሚለው በስንት ይከፈላል? አሰፍ በስንት ይከፈላል? በአራት ነው። በአራት ምን ምን ይባላሉ? ሂዳየቱል አማ፣ ሂዳየቱ አርሻድ፣ ሂዳየቱ ተውፊቅና ሂዳየቱል አኺራ። ሂዳየቱል ኢርሻድ ሁለተኛው፣ ቆይ ሂዳየቱል አማ አንድ የመጀመሪያው፣ ከዛ ሁለተኛው ሂዳየቱ ተውፊቅ፣ ሂዳየቱል ኢርሻድ ሁለተኛው፣ እሺ ሶስተኛው ሂዳየቱ ተውፊቅ እና ሂዳየቱ አኺራ። ሂዳየቱ አተውፊቅ አትናለች ራሱ ሩፉል ሸምስያ ስለሆነች ያው ላም እዚህ ጋር ትወጣለች። አተውፊቅ እሺ። አራተኛው ላይ መጨረሻው ሂዳየቱል አኺራ። አኺራ ያው ሂዳየቱል አኺራ። ጎበዝ ተማሪ ነው ማለት ነው። እሺ ይሄ ሂዳየቱል አኺራ የሚባለው እዛ ኢስላም ውስጥ ሆነው ከእስልምና እንዳይወጡ የሚደረግ እንትን ነው ምሪት ነው። አሁን ልክ መንገድ ላይ ሆነ ማለት ነው። መንገድ ላይ ሆነ ማለት ነው። አሁን ለምሳሌ መንገድ ፒያሳ ላይ ሆነ መንገዱን መራሁ እኔ መጀመሪያ ላይ ማለት ነው። ይሄ መንገድ ነው ይሄ ነው ወደ እንትን የሚወስደው መንገድ ወደ ጦር ኃይሎች የሚወስደው መንገድ ይሄ ነው ብዬ የእንትንን ጎዳና አሳየው፣ የቴዎድሮስ አደባባይን ጎዳና መንገዱን አሳየው። ከዛ በኋላ መንገድ ላይ እየሄድክ እያለ በጉዞ ላይ ከመንገዱ እንዳትወጣ ልክ ብሔራዊ ቲያትር ጋር ስትደርስ ወደ ፍልዋ ወይም ደግሞ ወደ ሰንጋተራ እንዳትሄድ፣ ሜክሲኮ ጋር ስትደርስ ደግሞ ወደ አይ ቲንክ ወደ ምንድነው ወደ ምንድነው የሚባለው ወደ ሳር ቤት እንዳትሄድ፣ አሊያም ደግሞ ወደ መርካቶ እንዳትሄድ፣ ልክ ልደታ ጋር ደግሞ ስትደርስ ደግሞ ወደ ኦልድ ኤርፖርት ወይ ደግሞ ወደ መርካቶ ደግሞ ወደዚህ ወደ ሞራማሉ ምናምን እንዳትሄድ መንገዱን እስከ መጨረሻው ድረስ አንድ ሰው የሚመራ ያስፈልጋል፣ ስለማታውቀው አንተ ማለት ነው። ስለዚህ አላህንም እንደዛ ነው የምንለው። መንገዱን ካሳየ ይሄ ነው መንገዱ ብሎን ካለ በኋላ ያንን መንገድ ግን ተከትለ ስትሄድ መሀል ላይ ከመንገዱ እንዳትወጣ እስከ መጨረሻው ድረስ ጽናቱን እንዲሰጥህ፣ ጽናቱን እንዲወፍቅህ፣ እስቲቃማ እንዲወፍቅህ ዱዓ ታደርጋለህ ማለት ነው። ይሄ ነው ትምህርታችን። ኡስታዝ አላህ ይስጥልኝ። ምንም ችግር የለም። አሚን። እሺ አጉል ሰዓት ነው መሰለኝ የመጣሁት ዛሬ። አድሚኖችም የሉም። አድሚኖች ካላችሁ እስቲ ግቡ ግቡ። አድሚኖች ካላችሁ ገባ በሉ። ገባ በሉ፣ አስገቡታች። ክርስቲያኖች ካላችሁ ግቡ። ረያን አለ፣ አስገቡት ረያን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ገስት ላይ በጣም ብዙ ሰው ስላለ ጥያቄ ያለው ሰው አንዳንድ ቁጥር ይጻፍና ላስገባችሁ። ኡስታዝ ሜሮን ልካለች። አንተ ጋር ነው የሚታየው፣ አድሚናቶች ጋር አይታየም። ማስገባትም ነው ሜሮን ክርስቲያን አንዳንድ ረያንን አስገቢው።
አስገቢው ሜሮን አይታየኝም ለኔ እኔጋም አልመጣችም። ኦኬ ብሬዱ ፈናንቴ ጫጫታ ላይ ያሉትን ሰዎች ቀጥታ አስወርጃቸው። እሺ አሲያ እኔ ይዛት አድርጊ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ናችሁ ጀማዓው? ሰላም ነን አለን አልሐምዱሊላህ። ራያን እምቢ አለው መሰለኝ። አይመቸኝም መግባት አለ። ኦኬ ኦኬ። ስሙ ራያን ነው ረያን ነው ስሙ? ሁለት የተለያየ ትርጉም አለው። ረያን ነው ወይስ ረያን ነው? ራያን ነው ስሙ? ይጠብቃል። ረያን ነው ወይስ ራያን? ራያን ነው ወይስ ረያን? የትኛውን ይጠብቃል ወይስ ይላላል? ሁለት የተለያየ ትርጉም ነው ያላቸው። ቢነግረን የለም ማለት ነው። እሱ ራሱ ቢነግረን ጥሩ ነበር። ረያን ነው ራሱም ጻፈው። ይጠብቃል ኡስታዝ? ይጠብቃል። አዎ። ስለዚህ ሁለት ትርጉም አለው ማለት ማሻአላ አሪፍ ስም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ሰላም ናችሁ? አልሐምዱሊላህ። ጥያቄ ነበረኝና ናማ ቲክቶክ ላይ ስንገባው ማለት ነው አንዳንድ ቦታ ላይ ቪዲዮ ሲለቀቁ በአላህ እንዳታልፉት ተብሎ ይለቀቃል። ያንን ቪዲዮ ብናልፈው እንዴት ነው? እኛ ወንጀለኛ ነን? እኛ እንጠየቅበታለን? ፈተዋ እኮ ነው ጥያቄው፣ ፈተዋ ነውና ፈተዋ ነው። እሱ ጋር ሂጂና ጠይቂ። እሺ እንደዚህ አይነት ጥያቄ ሲኖር ፈተዋ ስለሆነ ያው ሙፍቲ የሆኑ ሰዎች እውቀቱ ያላቸው ሰዎች ናቸው። እኛ ኮምፓራቲቭ ሪሊጅን ላይ ነው የምንሰራው፣ ንጽጽር ላይ ስላለን እንደዛ ነው። ምናልባት እዚህ ላይ ፊት ተስነል ስታይን አዋቂዎች አድርገሽን ስለተመለከትሽን ነው እንጂ ንጽጽር ላይ ነው የኛ ስራ። ሙቃረና ይባላል ፊልዱ እና ሁሉ ነገር አለ። ሸማ የሚለበሰው በየፈርጁ ነው አይደል? ማህራባ ሻፎን በጣም አብሽሪ አብሽሪ፣ ችግር የለው። እሱ ጋር ሂጂ እሺ፣ ምንም ችግር የለው። ኡስታዝ በሰላም ነው የጠፋኸው? ትንሽ ጊዜ ጠፍተህ ነበር ከቲክቶክ መንደር ላይ። ማን ያለው? እኔ ስላላየሽኝ ነው። ትናንትና ነበርኩኝ፣ ዓርብ ዕለት ነበርኩኝ። አይ ከዛ በፊት አለው። እኔ በሁለት ቀን አንዴ በሶስት ቀን አንዴ በጣም ቆየው ከተባለ 3 ቀን ነው የምቆየው። መርሐባ አብሽሩ። አለመገጣጠም ነው። በዚህ አጋጣሚ ልጆች ደህና ናቸው? እና ኢህሳን ሁሉ ሰላም ናቸው? አልሐምዱሊላህ። እሺ ጥያቄ ያላችሁ ሰዎች እንትን ማለት ትችላላችሁ። ሰላም አለይኩም ኡስታዝ። ማቅረብ ትችላለች። ጥያቄ ያለሽ እህታችን ወይ ሰየፋችኋት እንዴ? ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጥያቄ እኮ ሊኖራት ይችላል እኮ ከሰላምታ በኋላ ጥያቄ ነው የሚኖራት። ሰየፋችኋት? ጥያቄዋን አልጨረሰችም። ጥያቄ ልጠይቅ መሰለኝ የገባችሁና አብሽሪ እንግዲህ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ተከታተል። ስለ ቁርአን ላይ ስላሉ ቅንፎች ትንሽ ማብራሪያ ፈልጌ ነው። ቅንፉ ምን?
አሁን ለምሳሌ ሱረቱል ኢኽላስ ማን ነው ሱረቱል ፋቲሃ ላይ መጨረሻ ላይ ያለ ሊጨርስ አካባቢ በሉ ምናምን የሚለው አሁን በሉ የምትሏ አረብኛ ላይ የለችም ምናምን ይባላል አሉ። እንደዚህ አይነት ማዕና ይመጣል ቢማዕና ይመጣል። እንትና የቁርአን የሚፈሰረው አይተህ ከሆነ ተርጂም ማለት ያው እንትን ነው አይደለ? ይሄ ምንድነው ትርጉም ማለት ትራንስሌሽን ማለት ነው። ሙተርጂም ማለት ደግሞ ምን ማለት ነው? ተርጓሚ ማለት ነው። ለምሳሌ በሱረቱል ዩኑስ ሱረቱል ረድ ምዕራፍ 11 ቁጥር 112 ላይ እንደታዘዝከውም ቀጥ በል ይላል። ከአንተ ጋር ያመኑትም ቀጥ ይበሉ የሚለው በቅንፍ አለ። አረብኛው ላይ ቀጥ በል ቀጥ ለሚለው ቃል ወሚለው አርፉ ላጥፋ አለ። ግን አማርኛ ላይ የለም ቃላቱ። ስለዚህ የሚተረጎመው ምንድነው? ሐሳቡ ብቻ ነው። ቀጥታ ቃል በቃል የለም አረብኛው ላይ ያለው። ወደ አማርኛ መተርጎም ስትፈልገው የቃላት እጥረት በሚኖርበት ሰዓት ላይ በቅንፍ ያስቀምጡታል። ራሱ አይደለም ግን በቃ ቢያንስ ሐሳቡ ይተርጎም ብለው ስለሚፈሩ ነው። ራሱ ማለት ወይ የሚል ነገር አለ። ሱረቱ ለምሳሌ አለ ኢምራን ምዕራፍ 3 ቁጥር 20 ላይ ያው ቢከራከሩ ፊቴን ለአላህ ሰጠው የተከተሉም ሰዎች ይላል። የተከተሉ ሰዎች ምን ከመጀመሪያ ጀምሮ ወ በሚል አርፎ ላጥፍ መጥቷል። የተከተሉ ሰዎችም ለአላህ ሰጡ ነው። ለአላህ ሰጡ የሚለው ግን የለም ራሱ። ስለዚህ ሐሳቡን ለማምጣት በቅንፍ አድርጎ ያስቀምጠዋል። ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ተመልከት። መልእክተኛው ከጌታ ወደ እርሱ በተወረደው አመነ ምዕመናኖቹም አለ። ምዕመናኖቹ ምን እንደዚሁ አመኑ ማለት ነው። አረብኛ ላይ አለ ግን አማርኛው ላይ ቃሉ የለም። እንደዚሁ አመኑ የሚለውን በቅንፍ ያስቀምጡታል። ለምሳሌ ማለት ነው ሱረቱ ሐጅ ምዕራፍ 22 ቁጥር 75 ላይ ብትመለከተው አላህ ከመላእክት ውስጥ መልእክተኞችን ይመርጣል ከሰዎችም ይላል። ከሰዎችም መልእክተኞች ይመርጣል። ነገር ግን ምንድነው እንትኑ እንዲሁ ብሎ አማርኛ ያስቀምጠዋል። የለም ራሱ ማለት ነው። እንትን ላይ ብታየው ሱረቱ መሰድ ላይ ስታየው 111 ቁጥር 3 ላይ የመንቀልቀል ባለቤት የሆነ እሳት ውስጥ በእርግጥ ይገባል አለ። ማንም ይገባው አቡ ለሃብ ተበት የዳ አቢ ለሃቢው ይላል ወተብ። ከዛስ ወምራአቱሁ ሐማለተ ለሐጠብ ይላል። ሚስቱም ትገባለች ይላል። ሚስቱም ካለ በኋላ ትገባለች የሚለው የለም። ወምራአቱሁ ማለት እሷም ናት የምትገባው። ገብቷል? አዎ ኡስታዝ እንደዛ ማለት ነው። ትገባለች የሚለው ነገር አብሮ የለም ራሱ። ሱረቱ በቀራ ምዕራፍ 2 ቁጥር 45 ላይ ተመልከተው። አሁን ይሄ በጣም ወሳኝ ነገር ነው። አዳምጡላችሁም። በመታገስና በሰላት ተረዱ አለ። እርሷም በፍሬዎች ላይ እንጂ በሌላ ላይ በእርግጥ ከባድ ናት አለ። ማንን ነው እርሷ የሚለው? መታገስ የሚለውን ነው ወይስ ሰላት የሚለውን ነው? ሰላት። ለምንድን ነው መታገስ የሚለውን ያላረከው? ለምንድን ነው እርሷ በሚለው ላይ በቅንፍ ሶላት ብለው ያስቀመጡት? አሁን አማርኛ ላይ ሌለ አረብኛ ላይ ያለ እንድታቀው ነው። ሀ የምትለዋ ነገር እርሷ የምትለዋ ማንን ተከቶ ነው የመጣው? መታገስ የሚለውን ነው ወይስ ሰላት የሚለውን ነው? ሶብር የሚለውን ነው ወይስ ሶላት የሚለውን ነው ተከቶ የመጣው? ሰላት የሚለውን ነው አይደለ? ሶብር ምንድን ነው? ሙዘከር ነው መዋነስ ነው? ሙዘከር ነው መዋነስ ነው? አቡኪዬ ምን ሶብር የሚለው ቃል ሙዘከር ነው ወይስ መዋነስ ነው? ሙዘከር ነው አይደለ? መዋነስ አይደለም። ሰላት የሚለው ግን መዋነስ ነው። አየው ተመልከት። ስለዚህ አሁን ምንድነው አማርኛው ላይ የለም ራሱ። ስለዚህ የለም ቃሉ ራሱ የለም ራሱ። ስለዚህ ምን አደረጉት? እርሷ በሚለው ውስጥ በቅንፍ ውስጥ ሰላት የሚለውን አስቀመጡ። ገብቷል? መዋነስ ስለሆነች እሷ ሰላት የሚለው መዋነስ ናት። ተመልከት። እንደዚህ አይነት ነገር አለ። በሱረቱ ላይ ኢስራ ምዕራፍ 17 ቁጥር 1 ላይ ያ ባሪያውን በሌሊት ያስኬድ ነው ያለ። ጥራት ይገባው ከታምራቶችን ልናሳየው አስኬድ ነው እርሱ ይላል። ሰሚም ተመልካች ነው ይላል። አሁን እርሱ የሚለው ላይ በቅንፍ አላህ ብለውታል። ለምንድን ነው አላህ ብለው ያሉት ሲባል ሁወ የሚለው እርሱ የተባለበት ተውላጠስ መነሻ ላይ አለዚ የሚለውን ተክቶ የመጣ ነው። አለዚ የተባለው ማን ነው? አላህ ነው። ያ የተባለው ማን ነው? አላህ ነው። አላህ የሚለውን ተክቶ ስለመጣ እርሱ የሚለውን በቅንፍ አላህ ብለው አስቀምጠውታል። ለምን? ሰሚም ተመልካችም ነው የተባለው በቁርአን በተለያየ አንቀጽ ላይ እንደዛ ነው። አሁን ይህንኑ አርጊመንት ክርስቲያኖቹ ጋር ትመጣና ዮሐንስ ወንጌል ምዕራፍ 10 ማቴዎስ ወንጌል ምዕራፍ 10 ቁጥር 2 ላይ ተገባለ። የ12ቱ ሐዋርያት ስም እኔ ነው ይልና መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ያዕቆብ ይላል። ከዛ ልጅ የሚለውን በቅንፍ ነው ያስቀምጡበት። እነሱ አስገብተውበታል። ግሪከኛው ላይ ሂዮስ የሚል ነገር የለውም፣ ልጅ የሚል ነገር የለውም፣ ግን አስገብተውታል። ምክንያቱም ልጅ ነው መሆን የሚችለው። ያዕቆብ የዘብዴዎስ ልጅ ነው፣ ግን ልጅ የሚለው ነገር የለም እኮ በቅንፍ እንኳን አላስቀምጡትም። ዝም ብለው ድርግም ያደርጉት ራሱ ማለት ነው። እንደዚህ አይነት ነገሮችን ታያለ። ማርቆስ 9:20 ላይም ተመልከት ራሱ ይህ ወገን በጸሎትና በጾም ካልሆነ ምንም ሊወጣ አይችልም ይላል ራሱ።
እና ጾም የሚለው ጭራሹኑ ግሪከኛው ላይ የለም። ግን ሌላ ቦታ ላይ ስላለ ጾም የሚለው ነገር ስላለ ጾም የሚለው ነገር አምጥተው እዚህ ጋር ጨመሩበት። በቅንፍ ነበር መግባት የነበረበት እነሱ በቅንፍ ስለማያስገቡ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 3 ላይ ያው ድሆችን ለመግብ ያለኝን ባካፍል ይላል ጳውሎስ። ድሆችን የሚለው ግሪከኛው ላይ የለም። አማርኛው ላይ ግን ድሆችን የሚለውን ጨምረዋል። ስለዚህ ለመግብ ያለኝም ሰው የሚያካፍለው ድሃን ነው። ለምን? ማቴዎስ 19:21 ላይ ድሃን ስለማካፈል ስለሚናገር። ስለዚህ ድሆችን የሚለው ነገር ሁሉም እንግሊዝኛም ሁሉም ላይ ጨምረውታል። ግን ድሆቹ የሚለው ነገር የለም። ግን በውስጠ ታዋቂነት ድሆች የሚል ነገር ሊቀመጥ ይችላል ተብሎ ስለሚታሰብ ነው። ብዙ አለ እንደዚህ አይነት ነገሮች ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ ይላል። ወገኖች የሚለው የለም። ወደ ገዛ ነው የሚለው። ወደ ገዛ መጣ። ወደ ገዛ ምን መልስ የለም። ወገኖቹ የሚለውን አማርኛ ላይ እንግሊዝኛ ላይ ተጨምሯል። ወገኖቹ የሚለው ግን ግሪከኛው ላይ የለም። ተደብቆ የሚመጣ ነገር ነው። ይሄ ምን ይባላል? በአረብኛ ሙስተጢር ይባላል ማለት ነው። በግስ መደብ የሚመጡ ነገሮች ለምሳሌ ሱረቱ ፋቲሃ ምዕራፍ 1 ላይ ስትመለከተው ቀጥተኛውን መንገድ ምራን በሉ ይላል። በሉ የሚለውን በቅንፍ ነው ያስቀመጡት። ለምን? ቢማአና በሉ የሚለው በውስጥ ታዋቂነት የሚመጣ ነገር ነው። ቀላል ጥያቄ ጠይቀ ከተበ ማለት ምን ማለት ነው በአረብኛ ተብለህ ብትጠይቅ ከተበ ጻፈ ነው። በእንግሊዝኛ ብታደረገው ከተበ ምንድነው ሲባል ሂሮት ነው። በእንግሊዝኛ ሂ ማለት እርሱ ማለት ነው። በአረብኛ ደግሞ ሁወ ማለት ነው። ሁወ የሚለው የት አለ ብለህ ጠይቃቸው እስቲ ከተበ የሚለው ውስጥ። አይ በውስጥ ታዋቂነት ነው ያለው ከተባለ በውስጥ ታዋቂነት የሚመጡ ነገሮች አሉ ያልገቡ ማለት ነው። ባይብል ላይ እንደዚህ በውስጥ ታዋቂነት የምናወራቸው ነገሮች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ መግደላዊት ማርያም ሄደሽ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ በያቸው አላቸው። ሄዳ ማርያም ምንድነው የምትለው? ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ስትል ማርያም ናት የምታደርገው? አይደለም። በውስጥ ታዋቂነት ይላል በይም ነው። ይላል የሚለው በውስጥ ታዋቂነት አለ። ኦሪት ዘዳግም ምዕራፍ 29 ቁጥር 2 ላይ ስትመለከቱ እንደዛ ነው። እኔ አምላካችሁ እግዚአብሔር እንደሆንኩ ይላል ሙሴ። ይላል ነው ይላል የሚለው በውስጥ ታዋቂነት አለ። ግን እኔ አምላካችሁ እግዚአብሔር እንደሆንኩ ይላል ሙሴ። እንደ አምላካችን እግዚአብሔር ነው እንደ ሙሴ? አይ በል ተብሎ ነው የተባለው። በል ይላል በል ተብሎ ነው። ይላል የሚለው የት አለ? ምነካ ወይ በውስጥ ታዋቂነት አለ ይለዋል። እንደዛ ሴሜቲክ ባክግራውንድ ውስጥ እንደዛ አይነት ነገር አለ። አዎ ከ30 በላይ ማምጣት ይቻላል። በውስጥ ታዋቂነት በል የሚሉ ነገሮች ይላል የሚሉ ነገሮች በውስጥ ታዋቂነት እንደሚመጣ ማለት እና ስለዚህ ቁርአን ላይ ያሉ ነገሮች ሙስተጢር የሚባል ነገር አለ። ራሱ ሂድን የሆኑ እንትሮች ቨርቦች አሉ በውስጥ ታዋቂነት የሚመጡ ማለት ነው። ለዛ ነው አማርኛው ቋንቋው አረብኛ ቁርአን የተተረጎመው የቁርአን ትርጉም ነው፣ ተርጂም ነው። ሲተረጎም ምንድነው የሚተረጎመው? ሐሳብ ነው የሚተረጎመው። ሐሳብ ነው የተተረጎመው እንጂ ቃላት አይደለም የተተረጎመው። ቃላት አይደለም የተተረጎመው እና ብዙ ሰዎች አሁን ቃላት ነው የሚመስላቸው። ቃላት አረብኛውን አቻው ቃላት የለም። ስለዚህ ሙፈሲሮቹ ምንድነው የሚያደርጉት? ሜታፍሬዝ ትራንስሌሽን አይደለም የሚጠቀሙት፣ የቃል ትርጉም አይጠቀሙም። ምንድነው የሚጠቀሙት? ፓራፍሬዝ ትራንስሌሽን ይባላል እና ሁለት ትራንስሌሽኖች አሉ። የመጀመሪያው ምንድነው የሚባለው? ፓራፍሬዝ ትራንስሌሽን ይባላል። ሲንታክስ ውስጥ ማለት ነው፣ ስንኝ ውስጥ ማለት ነው። የቋንቋ እንትን ላይ ትራንስሌሽን ላይ ስትጠቀም ማለት ነው። ከዛ አንጻር ነው የሚባለው። ምንና ምንድነው የሚባለው? ልትገምልህ። ሜታፍሬዝ ትራንስሌሽን እና ፓራፍሬዝ ትራንስሌሽን የሚባል ነገር አለ። ሜታፍሬዝ ትራንስሌሽን ማለት ቃል በቃል የሚተረጎመው የቃል ትርጉም፣ ቃሉን ራሱን መተርጎም። ፓራፍሬዝ ትራንስሌሽን ደግሞ የሚባለው ደግሞ የሐሳብ ትርጉም የሚባለው ማለት ነው። ቁርአን የትኛውን ነው የያዘው? የቁርአን ትርጉሞች በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በጀርመንኛ በምናምን የምናገኛቸው የቁርአን ትርጉም ምንድነው? ትርጉሙ የያዘው የትኛውን ነው የያዘው? አቡክዬ ሐሳቡን የሐሳብ ትርጉም ምን ይባላል? ፓራፍሬዝ ትራንስሌሽን ይባላል። ፓራፍሬዝ ትራንስሌሽን ማለት ያኛው ምን ይባላል ደግሞ? የቃል ትርጉም ሜታፍሬዝ ትራንስሌሽን ማለት ነው። ቁርአን የተተረጎመው ፓራፍሬዝ ትራንስሌሽን የሚባለው ነው። ትርጉሙ ሐሳቡ ነው የተተረጎመው እንጂ ቃሉ አይደለም። ራሱ ቃሉ ምክንያቱም አረብኛው ሰፊ ነው። ራሱ ፊ ማለት በአረብኛ ምንድነው ብለህ ብጠይቃቸው አሁን 4-5 ትርጉም አለው። ፊ ማለት በአረብኛ ውስጥ ማለት ነው። ገባችሁ? ውስጥ በሚል ይመጣል። ፊ የምትለዋ ነገር ደግሞ አላ በሚል ይመጣል። በላይ ፊሰማ ሲላላ ከሰማይ በላይ ማለት ነው ትርጉሙ። ፊ የምትለዋ ነገር በሚል ቢ በምትል ትመጣለች። ፊ ሰብሊላ ለምሳሌ 3 ቁጥር። አራተኛ ፊ የምትል ደግሞ አን በሚል ይመጣል። ስለ በሚል ይመጣል። አባውት በሚል ይመጣል። ሱረቱ መርየም ምዕራፍ 8 ትርጉም ልትሰጠው አትችልም። ይሄ ነው በካልክ በ ነው።
ለሌላ አገልግሎት አይውልም ራሱ ማለት ነው። እንደዛ አይነት እንትን አለ። ለምሳሌ ላም ሲባል ላም ስትሉት በአረብኛ ምንድነው ትርጉሙ? 3 4 5 ትርጉሞች አሉት ራሱ። ላሙ ላቂባ የሚባል አለ። ከዛ ደግሞ ላብ ደግሞ እንትን አለ፣ ነፊ አለ። ራሱ ነፊ ስታደርጉ ላ ማለት እንትን ማለት ላ ደግሞ በመሐላም ይመጣል። ላ ኦክሲሙ ስትሉ ለምሳሌ ላ ስትሉ ነፊ አይደለም እዚህ ላይ እና ይሄን ይመስላል ወንድማችን። እሺ ጀዛኩሙላህ ወያከላ ጥያቄ ያላችሁ ልጆች ግቡ። ቦታ አለ፣ ሰፊ ነው ቤታችን። እሱ ብቻ አይደለም፣ ጀነት ራሱ ሰፊ ናት፣ ለሁላችንም ትበቃለች። አይጠብም። እኛ የምንሰስተው ነገር አይደለም። ሰላም ወዳንዴ። እሺ ጠይቅ። እንትን አንድ መጽሐፍ ጽፈ ነበር መሰለኝ በቅርቡ እንትን አልሰቀሉት የሚለውና ከኢትዮጵያ ሰው ላኩልኝ ብል እንደ አይነት መጽሐፍ አንገዛም አሉኝ። ከኢትዮጵያ ውጭ የት ነው መጽሐፍ ያለው? አማዞን ላይ አለ እንዴ? የት ሀገር ነው የምትኖረው? አሜሪካ። እንልክላለን ኢንሻአላህ፣ ምንም ችግር የለው። ባይሆን እኔ ልግዛልህ፣ እኔ ስጦታ ልስጥህ። ክርስቲያን ነህ? አይ ችግር የለውም፣ እንትን መክፈል እችላለሁኝ። ክርስቲያን ነህ ከሆነ ችግር የለም። የመላኪያውን ላክለትና እንትን ይላል ማለት ነው። የአብዱ መርካቶን ስልክ ስጠው ኡስታዝ ጀማል፣ ከስር ይጻፉልህ። የአብዱ መርካቶን ስልክ ስጡልኝ አንዴ። አንድ ሰው ኢንቦክስ ያደርግልኝ ደስ ይለኛል። እሺ ከስር ይጽፉልሃል፣ ያዘው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጻፉለት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴንኪው፣ አመሰግናለሁ። ሌላ መጽሐፍ ትፈልጋለህ? እንላክልህ አብሮ የመላኪያው እንትና አንድ ሰው ቁርአን ልኮልኝ ነበር፣ ግን ሙሉ በሙሉ በአረብኛ ነው፣ ምንም ሊገባኝ አልቻለም። ግን ተፍሲር ያለውን እንትን ከጎግል ላይ አውርጄ ነበረ፣ ግን የሆነ እንደዛ አይነት መጽሐፍቶችን ስልክ ላይ ስታነብብ እንትን ብዙ ኮንፈርት አይሰጥህም። ልክ እንደ ቁርአኑ የተሰጠ እንትን ምንድነው ለምን አይልኩልህም? ይልክልሃል። አናግረውና ስልኩን አስቀምጡለት። ያው መርካቶና አማርኛው ቆድ እንትን ትርጉሙ ሃርድ ኮፒ ይልክልሃል። ሃርድ ኮፒ ይልክልሃል። እሱንም ገዝቶ ይልክልሃል። ችግር የለውም፣ ምንም ችግር የለውም። የኔ መጽሐፍቶች አጠቃላይ ይልክልሃል። የእንትኑን ብቻ የመላኪያውን እንትን በልና አናግረው፣ እንዴት እንደሚላክ አላላኩ ምናምን ነገር እንትን በለው፣ ይልክልሃል። ይኸው ስልኩን ያዘው። እሺ ማንን ነው እንትን ፎሎ ማድረገው? ስልክ ከስራ አስቀምጠልልሃል። ሴቭ አድርገው። ኡስታዝ ጀማልን ፎሎ አድርገው። ስክሪንሾት አደርጋለሁ። በቃ ስክሪንሾት አድርጌዋለሁ። አመሰግናለሁኝ። በቃ እሺ፣ ቻው ኡስታዝ። ከተመቼ ቁጥሮችን እንኳን እኔ አጥፋቸዋለሁ። ምኖችን አይ ለቤቱ ጥሩ ስላልሆነ እንደዚህ ቁጥሩ ሙሉ በሙሉ ሲጻፍ ቤቱ ዋርኒንግ ይሰጣል። አትቼዋለሁ። በቃ አይ ችግር የለውም። መጽሐፍ ስትፈልጉ ማለት ስትፈልጉ ክርስቲያኖች እነ ኡስታዝ ጀማልን ምናምን አናግሩ። የተቀመጠ አለ ለእናንተ። ኦኬ ጥያቄ ያላችሁ ሰዎች እንትን ማለት ትችላላችሁ፣ መጠየቅ ትችላላችሁ። ክርስቲያኖች ካላችሁ ለእናንተ ቅድሚያ እንሰጣለን። ኡስታዝ ክርስቲያኖች ስታይ አስገባልኝ እነሱን። ገስት ላይ ራፊ ጥያቄ አለ ወይ? ጥያቄ ሜሮን የምትባለዋ ልጅ እየታየችኝ አይደለችም። ካለች አስገባት እስቲ ኡስታዝ። ማታ ገስት ተላከችም። በቃ ጥያቄ የሌላቸው ሙስሊሞች አታስገቡ። ፎዚ፣ አሲያ እናንተ እቅሩ። እዚህ ፎዚ እንትን ነው፣ ሰለምቶች ካሉ ወደዛ እንድትወስድልኝ ስለምፈልጋት ነው ያስገባሁት። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዩቲ እንዴት ነሽ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ሰላም ነሽ አንቺ?
ደህና ነኝ አልሐምዱሊላህ። ኡስታዝ እንትን የሆነ ኮባ ሰርቼልህ ነበር በፕሮፋይል እና ፈቃደኛ ከሆንክ ቢላክልህ ደስ ይለኛል። ምን ኮባ? ወደ አንተ እንዲልኩልህ ኮባ ሰርቼልህ ነበር በፕሮፋይል። ኮባ እኔ ዳቦ አልጋገረበት ምን ያደርግልኛል? ኮባ ኮብ መጠጫ ኩባያ ነው። ኩባያ ካፕ ማለትሽ ነው? ኮብ ነው ካፕ በእንግሊዝኛው። ኦኬ ኩባያ ማለትሽ ነው? አዎ በሀገራችን ኩባያ። ኦኬ ማሻአላ መቼም ስጦታ አይናቅም። ኢንሻአላህ ማነው የያሲን ጋር አለልሽ? ያሲን ጋር ሐሰን ጋር አድራሻ ያለልሽ በዛ ላኪልኝ። እሺ መርሃባ ኢንሻአላህ ጠይቂው። እሱ ምንም ችግር የለም። ያው ሰው አክብሮ ስራዬ ብሎ ሰርቶ እንትን ሲል ጀዛኪላህ ኸይረን ጀዛ አላህ ይቀበልሽ። አይገባኝም ነበረ ግን እንደው አስበሽ ያንን ነገር ስላደረግሽ ከዛ አንፃር ኢንሻአላህ በህዝብ ፊት እንትን ማለቱ አልፈለኩም። ሌሎቻችሁ ግን አልፈልግም፣ እንደዛ ነገር አታድርጉ። ኤኒዌይ ማለት ነው፣ አትጨናነቁ። ኦኬ ሲራክ አቤት ወይድ ሰላም ነው? እንዴት ነህ? ደህና ነኝ። እንዴት ነህ? ሰላም ነው? ሁሉ ሰላም ነው? አስተካከል ከአንዳንድ ነገር ምን ጸባይን አስተካከል? አዎ ከዚህ በፊት ያው አንዳንድ ጊዜ ጥፋት ሰው ያጠፋል። ጥፋት ያጠፋሁትም ምናምን ያስቀየምኩም ሊኖር ይችላል። አሁን ላይ ግን ያው አስተካክዬን የመጣሁት ብዬ አስባለሁ። አብሽር፣ ችግር የለም። ጥያቄ እኮ ችግር የለውም። ግን እንትኑ ትንሽ መከባበሩ ከሌለ ለአንተም ጥሩ አይደለም። እኔ ደግሞ ሁሌ ማክብሬ ነው ማናገር የምፈልገው። ተከባብረን ነው። ምክንያቱም ውይይትም መቅረት ይችላል። ሰው ይቀድማል። ሰው ገብተዋል። ከውይይት ይልቅ ሰው ነው የሚቀድመው አይደል እንዴ? ተከባብረው እሱን ለማዳን ብለህ ነው እንትን የምትለው። አንተም እኔ ጋር የምትመጣው የሆነ ነገር ላድ ነው ብለህ ነው የምትመጣው። ገብቶሃል? እንደዛ ነው መሆን ያለበት እንጂ የሆነ በኮምፒቲሽን አይደለም። በኮርፖሬሽን ነው መሆን ያለበት። ኮምፒቲሽን እና ኮርፖሬሽን ልዩነታቸው እሱ ነው ራሱ። ኦፕሬሽን ከአንድ ወገን ሲሆን ጥሩ አይደለም። ኦፕሬሽን ግን ከሁለት ወገን ሲሆን ደግሞ ኮርፖሬሽን ይሆናል ማለት ነው። ኮርፖሬሽን ሲሆን ደግሞ ኮምፒቲሽን የሚባለው ነገር ይጠፋል ማለት ነው። ኮምፒቲሽን በጣም አደጋ አለው ራሱ ማለት ነው። ወደ ጥያቄ ሂድ፣ ችግር የለውም። እሺ የኔ ጥያቄ ምንድነው? በመጽሐፍ ቅዱስ ውስጥ ስንት አይነት የእግዚአብሔር ልጅነት አለ ብለህ ነው የምታምነው? ስንት አይነት? ከባድ ጥያቄ ነው። ስንት እኔ የማውቀው 3 ነው 4 አይነት አለ። አንተ ስንት አይነት አለ ነው የምትለው? እኔም 3 ይመስለኛል። 3 አይነት ልጅነት አለ ብዬ ነው የማምነው። አንተ እነማን ናቸው? እኔ እነግርሃለሁ። ችግር የለም ንገረኝ አንተ። እሺ እኔ አንደኛው ሁሉም ሰው ማለት እያንዳንዱ ሰው ሁሉም ሰው በምድር ላይ ያለ ሰው ሁሉ የተፈጠረ ሰው ሁሉ ሲፈጠር በእግዚአብሔር መንፈስ ስለተፈጠረ እግዚአብሔር ስለፈጠረው ስለዚህ እግዚአብሔር ወለደው ይባላል ማለት። በዛ መንገድ ሁሉም ሰው የእግዚአብሔር ልጅ ነው። ስለዚህ በመፈጠር ደረጃ ያለ ልጅነት አንደኛው የእግዚአብሔር ልጅነት ነው። ሌላኛው ደግሞ የኢየሱስ ክርስቶስ ልጅነት ደግሞ አለ። እሱ ደግሞ ኢየሱስ ክርስቶስ ያለ ወንድ ፈቃድ ያለ ወንድ ዘር ከሴት ብቻ ዘር ብቻ ስለተጸነሰ እሱ ልጅነቱ አለ። ሌላኛው ደግሞ የአማኞች ልጅነት የሚባለው ነው። እሱም ክርስቲያን አማኞች ስንሆን እኛ በተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስለሚል በስሙ አምነን ከዛ ብቻ በመንፈስ ቅዱስ ስንሞላ የእግዚአብሔር ልጅ እንሆናለን። ስለዚህ በመንፈስ ቅዱስ የመመራት በእግዚአብሔር መንፈስ የሚመላለሱ እነሱ የእግዚአብሔር ልጆች ናቸው ስለሚል በእግዚአብሔር መንፈስ የሚመላለስ ሁሉ ደግሞ ልጅ የሆነበት ደግሞ ልጅነት አለ ማለት ነው። እነዚህ ነው ለአሁን ያስታወስኩት። አሪፍ ሶስቱን እኔም ካንተ ጋር በጣም ነው መጋራው ማለት ፈጣሪ ወንድም ሴትም ያሉነ ጾታ የሌለው ኑባሬ ስለሆነ በባህሪ ውስጥ መውለድ የለም። ለምሳሌ ተራራ የተፈጠረ ነገር ሆኖ ሳለ ነገር ግን በራሱ መወለድ ተምሳሌታዊ ቃል ነው ራሱ። ለምሳሌ አሞጽ 4:13 ላይ ሚት አድርገው ሲራክዬ የሆነ ነፋስ ነገር አለበት አንተ ጋር መሰለኝ። አሞጽ ምዕራፍ 4 ቁጥር 13 ላይ እነሆ ተራሮችን የሰራ ይላል። መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል።
ስለዚህ አሁን መወለድ የሚለው ነገር እዚህ ጋር መሰራት በሚል ነው። ሳይወለዱ የሚለው ሳይሰሩ ሳይፈጠሩ ማለት ነው ብለው ያስባሉ። ለምሳሌ መዝሙረ ዳዊት ማነው የእስራኤል ሕዝብ ሲናገር ምንድነው? ኦሪት ዘዳግም ምዕራፍ 32 ቁጥር 15 ላይ የፈጠረውን አምላክ ተወ ይላል። ሙሴ ፈጠረ ለሚለው ቃል ማራይ ቃል ሲጠቀም ደግሞ እዛው ጋር ምን አደረገ? ቁጥር 18 ላይ የወለደህን አምላክ ተውክ ይላል። በሶስተኛ መደብ የፈጠረውን አምላክ ተወ ካለ በኋላ በሁለተኛ መደብ ደግሞ የተወውን አይሁዳውያኖች ምን አላቸው? የወለደህን አምላክ ተውካል። ስለዚህ አውዱ ላይ መወለድና መፈጠር አንድ አይነት ተደርጎ ስለተቀመጠ ዘዳግም 32:6 ላይ የገዛ አባት አይደለምን የፈጠረና የመሰረተ እሱ ነው ይላል። ስለዚህ በዕብራይስጥ አብ ማለት ኦሪጂኔተር በሚል ይመጣል ማለት ነው። አስገኝ በሚል ይመጣል ማለት ነው። ለዛን ኢሳይያስ ምዕራፍ 1 ቁጥር 2 ላይ ልጆችን ወለድኩኝ አሳደግኩኝ ይላል። አሁን ወለድኩኝ ለሚለው ቃል ሄጌኒሳ ነው የሚለው ግሪክ ሰብስቲዩንት ላይ የተቀመጠው መፈጠርን ነው የሚያሳየው ማለት ነው። ለምሳሌ ዮአብ የሚባል ስም ታውቃለህ? ዮአብ የሚባል ስም ዮአብ ማለት ያ አብ ነው ማለት ነው። ያህዌ አባት ነው ማለት ነው። ሁለተኛ ሳሙኤል 2:14 ላይ ታገኘዋለህ። ስለዚህ ትንቢተ ሚልክያስ 2:10 ላይ ለሁላችን አንድ አባት ያለ አይደለምን ሲል አንድ ፈጣሪ ያለን እያለ ነው ያለው። ዮሐንስ 8:41 ላይ አንድ አባት አለን እሱም አምላክ ነው ሲሉ፣ ወይም ኤፌሶን 4:6 ላይ አንድ አምላክ የሁሉም አባት አለ ሲባል ፓቴር የሚለው የግሪከኛው ቃል የመጣው ፈጣሪ ለማለት ተፈልጎ ነው የመጣው ማለት ነው። ከዚህ አንጻር ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክቶች የእግዚአብሔር ልጆች ተብለዋል። የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የአምላክ ልጅ ተብሏል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይም ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል የሚለው ይህንን የፍጥረትን ታሳቢና ዋቢ አድርጎ የመጣ ነው። እዚህ ጋር ግልጽ ነው አይደል? የመጀመሪያው ፍጥረታዊ ግልጽ ነው። በቃ ወደ ሁለተኛው ስንመጣ ደግሞ የተመረጠ ልጅ ይባላል። መመረጥን ለማሳየት ለምሳሌ ኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ስትመለከተው ያህዌ እንዲህ ይላል እስራኤል የበኩር ልጄ ነው ይላል። ኤርምያስ 31:9 ላይ ታገኘዋለህ። እኔ ለእስራኤል አባት ነኝና ኤፍሬም በኩሬ ነው ይላል። አሁን እዚህ ጋር እስራኤል ልጅ የተባለው አንዱ አምላክ አባት የተባለበት ቃል ስነ ኑባሪያ አይደለም፣ ራሱ ፍካሪያ አነጋገር ሆኖ መመረጥን የሚያሳይ ነገር ነው። ዘዳግም 14:1 ላይ ስትመለከተው የእስራኤል ሕዝብ መመረጡን የሚያሳይ ነው። ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖት የሰዋና ያጥን ነበር ይላል። አሁን እስራኤል እዚህ ጋር ልጅ የተባለው መመረጥን ለማሳየት ነው የመጣው። ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይም ኢየሱስ ስለተመረጠ ከሆሴዕ 11:1 ላይ ያለውን ጥቅስ ወስዶ ልጄን ከግብፅ ጠራሁት ይላል። ስለዚህ ከዚህ ጥቅስ ላይ የምንረዳው ኢየሱስ ልጅ የተባለው እስራኤል ልጅ በተባለበት ሂሳብ ከሆነ የባህሪ ልጅ ሳይሆን መመረጥን ነው የሚያሳየው። ለዛ ነው ዘዳግም 14:1 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ እሱ ለራሱ ሕዝብ የሆኑ ዘንድ መርጧቸዋልና ይላል። ኢሳይያስ 42:1 ላይም ደግፌ ያዝኩት ባሪያዬ ነፍሴ ደስ የሚልበት ምርጤ እያለ ይናገራል። የተመረጠ እንደሆነ ይናገራል። ማቴዎስ 12:18 ላይ ማየት ትችላለህ። የመረጥኩት ባሪያዬ እያለ ይናገራል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ መዝሙረ ዳዊት 89 ቁጥር 26 ላይ አባቴ አንተ ነህ አምላኬ መድኃኒቴ መጠጊያ ነህ እያለ መመረጡን ያሳያል ማለት ነው። ይሄ እንግዲህ ሁለተኛው ነው። ሶስተኛ ደግሞ የአይ ቲንክ እማቀው ያለው የሶስተኛው የመጀመሪያ እንዳልኩ የፍጥረት፣ ሁለተኛ በመመረጡ የተነሳ ልጅ ተብሏል። ሶስተኛ በመቀባቱ ማሻህ በሚለው ነገር ማለት ነው። ለምሳሌ በባይብል ውስጥ ስትመለከተው አይ ቲንክ መሺያህ ተብለዋል አይደለ? መሲህ ተብለዋል ነቢያቶቹ። ለምሳሌ ዕንባቆም 3:12 ላይ ህዝብህን ለማዳን ከመሲሁ ጋር ለማዳን ወጣ ይላል። መሲህ የተባለው እዚህ ጋር ዳዊት ነው። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 51 ላይም የንጉስ መድኃኒትም ይልና ዳዊት ራሱ መሲህ እንደተባለ ይናገራል። ብዙ እንትን አለ። ራሱ ንጉስ ሰለሞን ራሱ መሲህ ተብሏል በባይብል ውስጥ ማለት ነው። ስለዚህ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ስትመለከት እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ ይላል። እነማንን ነው? ዮሐንስ ወንጌል 10:35 ላይ ነቢያቱን ነው። ነቢያቱ የእግዚአብሔር ልጆች የተባሉበት ምክንያት በተለየ መልኩ የመለኮታዊ ራእይ ስለመጣላቸው ከዛ አንጻር ምን ተብለዋል? ልጆች ተብለዋል ማለት ነው። ይሄ እንግዲህ ሁለተኛው ነው። ስንተኛውን የቆጠርከው? ይሄ ሶስተኛው ማለት ነው። ሶስት ቆጠርክ አይደለ? አራተኛውና የመጨረሻው ደግሞ ነው ሪክሬሽንን ለማመልከት ይመጣል። ትራንስፎርሜሽንን ለማመልከት ለምሳሌ ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው ይላል። ቲቶ 3:5 ላይ ደግሞ ለአዲስ ልደት በሚሆን መታጠብና አዳንን ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና አንደኛ ዮሐንስ መልእክት 5:1 ላይ ደግሞ ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች ይባሉ ዘንድ ሰጣቸው ይላል።
እነሱም ከስጋና ከደም ከወንድ ፈቃድ አልተወለዱምና ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ። ስለዚህ አሁን መወለድ የሚለው ነገር ዮሐንስ 3:3 ላይ ነው የሚወስደን። ሰው ከዋና ከመንፈስ ካልተወለደ በስተቀር ሲል ሪጀነሬሽንን ነው የሚያመለክተው፣ ሪክሬሽንን ነው የሚያመለክተው እንጂ ስለ ባዮሎጂካል ነገር አይደለም የሚያመለክተው፣ ትራንስፎርሜሽንን ነው የሚያመለክተው። ስለዚህ አሁን መወለድ የሚለው በባይብል ውስጥ የገባው ነገር ለ4 ለ5 አገልግሎት ላይ ብሏል። የመጀመሪያው መፈጠርን ካለመኖር ወደ መኖር፣ ሁለተኛ መመረጥን ያመለክታል፣ ሶስተኛ መቀባትን ያመለክታል፣ አራተኛውና የመጨረሻው ደግሞ ለሰዎች የሚጠቀምበት ሪጀነሬሽንን ያመለክታል ማለት ነው። ይሄንን ነው ቃል በቃል ግን ኦንቶሎጂካሊ ግን ልጅ የሚባል ነገር ፈጣሪ የለውም። የባህሪ ልጅ የሚባል ነገር የለውም። ፈጣሪ ከሱ ተከፍሎ ወይም ደግሞ በመከፈልና በተፈልጦ በፍልጠት በሚባል ነገር ልክ አሁን ኦርቶዶክሶች እንደሚያስተምሩ በፍልጠት ነው እንትን ያለው ምንቅድመ ዓለም አብነ ሀሎና አብን መስሎ አካል ዘም አካል ባህሪ ዘም ባህሪ ከአካሉ አካልን ባህሪው ተገኘ ብለው የሚያምኑበት ነገር አለ። ያለ እናትም ቅድመ ዓለም ማለት ነው። አብነ ሀሎና አብን መስሎ ኦንቶሎጂካል ብለው የሚያምኑ የባህሪ ይባላል። እሱ ነገሮች ልክ አይደለም ነው እኛ የምንለው። የኒቅያ ጉባኤም በ325 ከአምላክ የተገኘ አምላክ ብለው አምላክ አምላክን አስገኘ የሚል ትምህርታቸው ልክ አይደለም። አባት አባትን አስገኘም ይላሉ። በጣም የገረመኝ ፓርት እሱ ነው። ሰምተሃል? ይሄንን ሲራክ ሰምታችኋል? ይሄንን ጉድ ምን የሚባለው ነው? አባት አባትን አስገኘ ከተባለ ኦልሬዲ ኢየሱስ አብ ሊሆን ነው ማለት ነው። እንደዛ ብሎም የሚያስቀምጡበት እንትን አግባብ አለ። እስታችሁ ማስረጃውን ጠይቁልኝ እስቱ። አባት አባትን አስገኘ ብለው ያሉበት አለ እና በጣም አደገኛ ትምህርት ነው ራሱ። አምላክ አምላክን ካስገኘ ኢየሱስ አምላክም ነው። እሺ አባት አባትን ካስገኘ ግን እንዴት ነው የሚሆነው ማለት ነው? አባት አባትን አስገኘ የሚል ትምህርት አላቸው። በጣም አደገኛ ትምህርት ነው ራሱ ማለት። ሃይማኖተ አበው ላይ ላውጣላችሁና እንትን ልበላችሁ ማለት ነው። ይኸውላችሁ ሃይማኖተ አበው ምዕራፍ 109 ቁጥር 22 ላይ ከብርሃን የተገኘ ብርሃን፣ ከሊቅ የተገኘ ሊቅ፣ ከአባት የተገኘ አባት ዛት ሚንስ ከአብ የተገኘ አብ ብሎ ነው ያስቀመጡት። ግዙ ማለት በጣም አደገ። ከአምላክ የተገኘ አምላክ ኢትስ ኦኬ ኦንቶሎጂካል ነው ብለን እናምናለን ተብሎ ያምናሉ እነሱ። ግን ከአባት የተገኘ አባት እንዴት ይሆናል ማለት እንዴት ነው የሚሆነው ራሱ ማለት። እዚህ ጋር ተመልከቱት ራሱ ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩት ከእግዚአብሔር የተገኘ እግዚአብሔር ነው እንጂ ይላል። እግዚአብሔር ከእግዚአብሔር ተገኘ ይላል። ሃይማኖተ አበው ምዕራፍ 18 ቁጥር 17 ይኸው ከአብ ባህሪ የተገኘ ነው ይላል። ከባህሪ ነው የተገኘው። የሆነ ከአብ ባህሪ እንዴት ነው የሚከፈለው ራሱ ሃይማኖተ አበው ላይ ምንድን ነው የሚለው ራሱ ሃይማኖተ አበው ላይ ባህሪ ይገኛል። ባህሪ እንትን የሚል ነገር ነው አይደለም። ራሱ ባህሪ ምን የሚል ነገር ነው? ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ መለኮት አስገኝ ሳይኖረውና ሳይለወጥ በአንዲት ክብር በቅድምና ነበር ይላል። መለኮት አስገኝ ከሌለው ከመለኮት መለኮት እንዴት ነው የሚገኘው? በጣም የሚገርማችሁ ነገር ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተገኘ ነው ይላል። ተመልከቱ ራሱ ማለት ነው። እንደገና ደግሞ ተመልከቱ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ። ባህሪ ይላል። ባህሪ እንዴት ነው የሚገኘው? ሁለት ባህሪ አይደለም ራሱ ያለው አንድ መለኮት ባህሪ ካለ ከባህሪ እንዴት ነው ባህሪ የሚገኘው? ከባህሪ ከአምላክ አምላክ ከአካሉ ደግሞ አካል የአካል አካል አይደለም ራሱ። እንደገና ደግሞ ሌላ ቦታ ደግሞ ስታዩት ግጭት ታገኙታላችሁ። ሃይማኖተ አበው ምዕራፍ 99 ቁጥር 7 ላይ ከአባትነት በቀር በስራ ሁሉ አባቱን የሚመስልና እንደሆነ በወልድ እናምናለን። አባቱን የሚመስልና እንደሆነ ተመልከቱ። አባቱን የሚመስል እንደሆነ እናምናለን። አባቱን የሚመስል እንደሆነ እናምናለን። ምን አይነት ትምህርት ነው? አንዴ ከአብ የተገኘ አብ ምንድነው? ከአብ የተገኘ አብ ራሱ በጣም እኮ ነው እንትን የሚል ማለት ትምህርታቸው ማለት ነውና እዚህ ጋር ጥያቄ ሲጠይቃቸው ማርያም መጽሐፈ አርጋኖን ላይ ስትመለከተው ዘሰኑይ ማለት ምዕራፍ 11 ቁጥር 7 ላይ ማርያም የህይወት ምንጭ ሆይ ከአንቺ የሚረጨው ርኩሰተ ስጋ ርኩሰተ ነፍስ የለባቸውም ማለት የህይወት ምንጭ ሆይ ማንን ነው የህይወት ምንጭ አላት? ማርያምን። ማነው ህይወት? ህይወት ኢየሱስ ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ህይወት የተባለ ፍጡር ነው ማለት ነው። ከፍጡር እንዴት ነው ምንጭ ማርያም የተገኘችው ማለት ነው? እንግዲህ ተመልከት ማርያም የተገኘችበት ማለት የተገኘችበትን ስትመለከት ማለት ነው። ዘፍጥረት 2:22 እና 23 ላይ ታስታውሳለህ? እግዚአብሔር አምላክ ከአዳም የወሰዳትን አንዲት አጥንት ሰው አድርጎ ሰራ።
ከዛ አዳምም ምን አለ? ይቺ አጥንት ከአጥንት ተከልክሏል። ሶስተኛ ማለት ነው። አራተኛ ተዋኩል፣ ምናልባት ይሄ እንኳን ሊከብድ ይችላል። ተዋኩል ይፈቀድ ነበረ። ተወኩል ነው። ቁርአን ሲወርድ ግን ተወኩል ብቻ ነው የተፈቀደው። ምንድነው ልዩነታቸው ከተባለ ተወኩል ማለት መጀመሪያ ሰበቡ ማድረስ አለብህ። አንተ ሰበቡ ማድረስ አለብህ። ከአንተ የሚጠበቅብህን ነገር ካደረክ በኋላ ነው ከአቅሜ በላይ የመጣ ነገር ካለ ብለህ ለአላህ የምትሰጠው ማለት እሱ ምን ይባላል? ተወኩል ይባላል። ጥንት ግን ምን ይቻል ነበረ? እጅና እግራቸውን አጣጥፈው ቁጭ ብለው አላህን ይጠብቁ ነበር፣ በአላህ ላይ ይመኩ ነበር። እሱ ምን ይባላል? ተዋኩል ይባላል። ተዋኩል የሚባለው ነገር ተከለከለ ማለት ነው። ስንት ቆጠራችሁ? ስንት ቆጠርክ? ስንት ቆጠራችሁ? አራት ነው። አራት ቆጠርክ? አዎ አራት ቆጠርክ ራሱ ማለት ነው። አምስተኛው እና የመጨረሻው ደግሞ ጥንት የነበሩ ሰዎች አናሎጂካል በሆነ መልኩ ፈጣሪን አባት ብለው መጥራት ይችሉ ነበረ። ጥንት የነበሩ ሰዎች አባት አናሎጂካል ማለት ነው። ባይብል ላይም ታገኛለህ። ራሱ አናሎጂካል የሆኑ ነገሮችን መጠቀም ይቻላሉ። ቁርአን ላይ አናሎጂካል የሆኑ ነገሮችን ለአላህ አይጠቀምም። አናሎጂካል የሆኑ ነገሮች ለምሳሌ አባት የሚለውን አላህ ጋር አይጠቀምም። ልጅ የሚለውን ለባሮቹ አይጠቀምም። በአላህና በባሮቹ መካከል ያለውን ሪሌሽን ጌታና ረብና አብድ የሚለውን ቃል ብቻ ነው የሚጠቀሙ። በተረፈ ምሳሌ አነጋገሮች ለምሳሌ እናት የተባሉ አሉ፣ እናት ያልሆኑ ምሳሌ አናሎጂካል ይጠቀማዋል። ለምሳሌ ሱረት ፋቲሃ እናት ተብላለች፣ መካ እናት ተብላለች፣ ኸምር ራሱ የክፋት ሁሉ እናት ተብሏል። ሸሪያዎቹ በአጠቃላይ በተለያየ ዘመን ሲመጡ የነበሩ እናቶቻቸው የተለያዩ ናቸው በሚል እናት ተብለዋል። ሸሪያው ማለት ነው። እናቶቻቸው የተለያየ ናቸው ሲል ሸሪያቸው የተለያየ ነው የነቢያቶቹ ማለት ነው። ዲናቸው ግን አንድ ነው ይላል። እናት የሚለው ቃል የጥብቁ ሰሌዳን ለማመልከት መጥቷል። ልጅ የሚለው ቃል ምሳሌያዊ ነገር መጥቷል። ለምሳሌ ሙሳፊር ወይም መንገደኛ የሆነ ሰው ኢብኑ ሰቢል በሚል ተጠርቷል። የመንገድ ልጅ ተብሏል በቁርአን ውስጥ። ግን ያው መንገድ ልጅ የለውም ሊትራሊ በዛ ስር መሆኑን ለማመልከት ነው። ወንድም እህት የሚለው ቃል በፊገራቲቭሊ ሊመጣ ይችላል። ለምሳሌ ኦክት የሚለው ቃል እህት የሚለው ቃል ቢጤ በሚል መጥቷል ቁርአን ላይ። አብ የሚለው ቃል ባለቤት በሚል መጥቷል። ለምሳሌ አቡ ለሃብ ዋርኒንግ እየሰጠኝ ነው። ታብታብ አድርጉት። ለምሳሌ አቡ ለሃብ የሚባል ሰው ማለት ነው። ለምሳሌ የመንቀልቀል እሳት ባለቤት ማለት ነው። አቡበከር በከር ማለት ወጣት ግመል ማለት ነው። የግመል አባት ሳይሆን የግመል ባለቤት ማለት ነው። አቡ ሁረይራ የድመት አባት ማለት አይደለም፣ የድመት ባለቤት ማለት ነው። ስለዚህ አብ የሚለው የአረብኛው ቃል በእንትን ባለቤት በሚል ይመጣል፣ እንትን በሚል ይመጣል። የተለያየ ነገር አገባብ አለው። ለአላህ ግን ሲሆን ግን ሸሪያው ኦንቶሎጂካሊ እነሱ ስለወሰዱት ያ ኦንቶሎጂካል የሆነ ትምህርት ልክ አይደለም ብሎ ለማስተካከል ለም የሊድ ወለም ይወለድ አልወለደም አልተወለደም ብሎ ዘግቶታል ማለት ነው። ከዚህ አንፃር መረዳት ትችላለህ። እኔ ግን ወይድ አንድ ጥያቄ ልጠይቀ እዚህ ላይ ደግሞ ቁርአን ላይ ጠይቅ፣ ችግር የለውም። እሺ ማለት ቁርአን ላይ እኔ ስህተት ነው ብዬ ቁርአን ስህተት አለበት ብዬ እንድል ያደረገኝ ነገር ማለት ነገር ምንድነው? አንድ ሰው የገደለ የዓለምን ሰው ሁሉ እንደገደለ ነው ይላል። ከዛ ደግሞ በመጨረሻ ደግሞ አንድ ሰው ያተረፈ ደግሞ የዓለምን ሰው ሁሉ እንዳተረፈ ተቆጥሮ ነው የሚሸለመው ይላል። እና ይሄ ነገር እንዴት ነው እንትን ነው ሎጂካሊ ፌር ነው ወይ? ያንተኑን ለው በጣም ከባድነቱን ለማሳየት የተጠቀመበት ኢዲዮማቲክ ኤክስፕሬሽን ነው። ፈሊጣዊ አነጋገር ነው። ምን ያህል ከባድ እንደሆነ የሰው ነፍስ መግደል፣ ያለ አግባብ ያለ ሀቅ መግደል ምን ያህል ከባድ እንደሆነ፣ የሰውን ህይወት ደግሞ ማትረፍ ምን ያህል እንደሆነ ነው። እና ዝም ብለህ አሁን ሎጂካሊ ስትመለከተው አንድ ሰው አንድ ወጣት የነበረ ልጅ ለምሳሌ ማለት ነው የነበረ ልጅ አንድ ሰው ባይገድለው ኖሮ ምን ይሆን ነበር ብለህ ዝም ብለህ አስበው። ያገባል፣ ከዛ ምን ይላል? ልጆች ይወልዳል። ልጆቹ ከዛ ምን ያደርጋሉ? የልጅ ልጅ ይወልዳሉ። ከዛ ከ1000 ዓመት በኋላ አስበው ምን ይሆናል? ያ ሰው ብዙ መሆን ይችላል አይደል? የዓለም ህዝብ ሊሆን ይችላል ተብሎ ሊታሰብ ይችላል። ደግሞ አንድ ሰው ደግሞ ሊሞት በሞት አፋፍ ላይ ወጣት ልጅ ሆኖ ብታተርፈው ውሃ ነገር ሰጥተህ ወይም ደም መለገስም ሊሆን ይችላል። የሆነ ነገር አድርገህ ብታተርፈው ያ ሰው ቢኖርና ከዛ በኋላ ልጅ ቢወልድ የልጅ ልጅ ቢወልድ ከ1000 ዓመት በኋላ ብለህ አስበው። ብዙ ህዝብ ነው የሚሆነው። ስለዚህ አንድ ሰውን የገደለ የዓለምን ህዝብ ሁሉ እንደገደለ፣ አንድ ሰውን ደግሞ ህያው ያደረገ ወይም ደግሞ ህይወቱን ያዳነ
የዓለምን ሁሉ እንዳዳነ ነው የሚለው ነገር አጠቃላይ ሂውማኒቴሪያን ሰርቪስ ምን ያህል ከባድ እንደሆነ ለማመልከት የተገባ ኢዲዮማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው እንጂ አንድ ሰው የገደለ የዓለምን ህዝብ ሁሉን የገደለው ማለት አንድ ሰው ሲገድል ያንን ሰው ለምን ገደልክ ብሎ ያንን ሰው በመቅጣት ፋንታ በአጠቃላይ የዓለምን ህዝብ ሁሉ እንደገደለ ተቆጥሮ የዓለም ህዝብ ሰው የገደለበትን እያንዳንዱን ሰው የዓለም ህዝብ አሁን 6 ቢሊዮን ቢሆን የ6 ቢሊዮን ሰው ነፍሰ ገዳይ ተብሎ አይደለም የሚጠየቀው። አንተ እንዴት ነው ያሰብከው? አንድ ሰው ደግሞ ሕያው ያደረገ ሲባል ለአንድ ሰው ያደረገውን አጅር ለ1 ቢሊዮን 6 ቢሊዮን ሰዎች ላይ አድርገሃል ተብሎ አጅሩ ይጻፍለታል ማለት አይደለም። ስለዚህ ኢዲዮማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው። በዚህ መልኩ መረዳት ትችላለህ። ሲራኮ ማለት ፈሊጣዊ አልመስላለኝ ማለት ቀጥተኛ ንግግር ነው የሚመስለው። አሁን አንድ ሰው የገደለ እንደ የዓለምን ሰው ሁሉ እንደገደለ ይቆጠራል ነው ማለት አንድ ሰው ይቆጠራል ማለት ቫልዩ ነው። ውስጡ የሚይዘው ነገር ኮንቴንቱ ነው የሚያመለክተው እንጂ ያ ሰውየው የዓለምን ህዝብ ሁሉ ገድለሃል ተብሎ የዓለምን ህዝብ ሁሉ የገደለ ሰው ቢገል ለምሳሌ 10 ሰው የገደለ ሰው የዛ የ10 ሰው የሚኖረው ቅጣትና አንድ ሰው የገደለ ሰው ቅጣቱ እኩል አይደለም። 10 ሰው የገደለ ሰው ቅጣቱ ይበዛል አይደል እንዴ? በእንትን ማለት ነው ቅጣቱ ይበዛል። እንደዛ አይነት ነገር ነው። ራሱ ምንድነው ስራውን ነው አንድ ሰው የሚመነዳው አይደል? የሰራውን ስራ ነው የሚመነዳው። ያልሰራውን ስራ አይመነዳም ራሱ ማለት ነው። ወሮታም አጸፌታም ወይም ደግሞ ፍዳም እዳም በሚሆንበት ሰዓት ላይ ማለት ነው። እዳም ምንዳም ማለት ነው። እና ምንዳውንም የሚያገኘው ፍዳውንም የሚያገኘው እንደ ስራው ነው። በሰራው ስራ ነው የሚሆነው ሲያገኝ ማለት ነው። ምንዳና ፍዳ ሲሆን ማለት ነው። ጀነትና ጀሃነም ሳይሆን ምንዳና ፍዳ ማለት። ጀነትና ጀሃነም ያው እምነትና ክህደት ነው የሚያስገባ። እምነትና ክህደት የጽድቅ ስርና መሰረቱ እና የኩነኔ ስርና መሰረቱ ኢማንና ኩፍር ነው። መልካም ስራና ክፉ ስራ የሚባሉ ነገሮች ምንዳና ፍዳ ናቸው ራሱ ማለት ነው። አጅር የምንለው ነገር ማለት ነው። ኸይር አለ ሸር አለ ማለት ነው። እና ከዛ አንጻር ነው እንጂ እያንዳንዱ በትምህርታችን እንደዛ አይደለም ያለው። ቫልዩ ውስጡ ያለው ኮንቴንት አንድ ሰው ሲገድል የዓለምን ህዝብ ሁሉ እንደገደለ ይቆጠራል ሲባል ዛት ሚንስ አላህ ዘንድ ያለው ደረጃው ማለት ነው። ያን ሁላ ጄኔሬሽን መቀጠል የሚችለውን ነገር አቋርጧል። በማቋረጡ ያን ነገር አላህ ይጠይቀዋል ለማለት ተፈልጎ እንጂ ያ ማለት የዓለምን ህዝብ ሁሉ ገለሃል ተብሎ ቅጣት ይቀበላል ማለት አይደለም። እንደዛ አይደለም ትምህርታችን። ቺራኮ ማለት ይህን አንድ ሰው የሚለውን በእንትን ቦታ አስቀምጦት ነው ማለት ነው። በአዳም ቦታ ማለት ነው። አዳምን የገደለ ሰው እንዳለ የዓለም ሰው ሊገደልን ቢባል እንደዛ ቢባል ያስኬዳል ብዬ ነው ማምኑ። ግን አንድ ሰው ሲባል ግን አንድ ሰው አሁን እዚህ ምድር ላይ ካለው ሰው ውስጥ አንድ ሰው ቢገድል ግን ይሄ ሰው ለወደፊቱ ዓለምን ሁሉ የሚያክል ሰውን ሁሉ ይወልዳል ማለት አይደለም። እንኳን እሱ የተወሰነ ዘር ግን እንደዛ ብዙ ይሆናል ማለት ነው። የዓለምን ህዝብ ሁሉ ማለት ሰፊነቱን ለማመልከት ነው። የዓለምን ሁሉ እንዳዳነ ሲባል እንደዛ ነው፣ ሰፊነቱን ለማመልከት ስለዚህ ግነት ነው ማለት ነው። የሆነ አጋኖ ነው የሆነ ያገለጸው ማለት ነው። ግነት እንደዛ ነው። ፈሊጣዊ አነጋገር የሚባሉ ነገሮች አሉ። አሁን ለምሳሌ ሁል የሚለው የአረብኛው ቃል ሁሉ የሚለው ቃል በቁርአን ውስጥ ሚን በሚል አርፍ ጀር ከመጣ ወይም ደግሞ በሚል ከመጣ ሁሉ ማለት አይደለም። ለምሳሌ የንግስት ሳባ ከነገር ሁሉ እውቀትን ተሰጣት ይላል ራሱ። ግን የነገር ሁሉ እውቀት አላት ማለት አይደለም። የሰማይ የምድር የሁሉም ነገር እውቀት ያለው አላህ ብቻ ነው። እዚህ ጋር ሁሉ የሚለው ቃል በአንጻራዊ ነገር ነው ራሱ። ሁሉን ነገር አላት ጥንድ አድርገዳ ይላል። ሚን የምትል ነገር አለ ስለዚህ ሁሉም ሲባል አሁን አንጻራዊ ነው። ሁሉ ነገር ጥንድ ነው ማለት አይደለም ራሱ። ለምሳሌ ጥንድ ካልሆኑ ነገር መካከል ፓፓያ ማየት ትችላለህ። ፓፓያ ለምሳሌ ኤግዛምፕል ማለት ከእጽዋት ውስጥ ሁሉን ነገር አለ። ሁሉ ነገር ጥንድ አድርገናል ይላል። ግን ጥንድ ያሉ ነው አለ። ግን እዛ ጋር ሁሉ የሚለው ነገር ሚን የምትል አርፍ ጀራለች። አብሶሉት አለች ሳይሆን ሪላቲቭ ነው፣ አንጻራዊ ነው፣ ቀሪብ ነው እንጂ ሙጥለቅ ሆኖ አይደለም የመጣው። አንጻራዊ ነው እንጂ ፍጹማዊ ሆኖ አይደለም። ስለዚህ አነጋገሮች ሲመጡ እያንዳንዱ ነገር ኢላ የሚለው ቃል አሁን ለምሳሌ እንትን ነው አይደለ? ኤክሰፕሽናል ነው፣ ኢስቲስና ሆኖ ነው የሚመጣው። ግን ያ ነገር በአንጻራዊ ነገር ደረጃ ነው። ለምሳሌ አላህ በቁርአን ውስጥ ከአንተ በፊት የላክናቸው መልእክተኞች ከኔ በቀር ሌላ አምላክ እንጂ አምልኩኝ ማለት እንጂ ሌላ አላልንም ሲል አላህ እሱም ብቻ ነው ያለው? ሲራክ እሱም ብቻ ነው ያለው? ይህችን ብቻ ነው ያለው ማለት ነው ወይስ ዋና ፖይንታችን ሌላ ነገር አላልንም፣ ከአምልኮ ውጪ ሌላ ነገር አላልንም፣ አልፈቀድንም፣ ከአምልኮ ሌላ ሰው እንዲመለክ አልፈቀድንም እያለ ነው ያለው? እስቲ ድጋሞ ምንድን ነው ያለው? አንብቦ አንድ ጊዜ ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ እንደዛ ነው የሚለው።
ከአንተ በፊት የላክናቸው መልእክተኞች ላይ ከኔ በቀር ሌላ አምላክ የለምና አምልኩኝ ብለን እንጂ ሌላ አላልንም ብሎ አላክንም ብሎ ሲናገር ያንን ብቻ ነው ያላቸው። ከኔ በቀር ሌላ አምላክ የለም ሌላም ያላቸው ነገሮች አሉ። ግን አሁን እዛ ጋር ምንድነው ሌላ አላልንም ሲል ሌላ ነገር አላልንም ነው። ልክ የጀሃነም ሰዎች እሳት እንጂ ሌላ አይበሉም ይላል ለምሳሌ። ግን ሌላ ቦታ ላይ የዘቁም ዛፍ ደግሞ እንደሚበሉ ይናገራል። እሳት እንጂ ሌላ አይበሉም ማለት የጀነትን ምግብ አይበሉም ለማለት ተፈልጎ እንጂ እሳት ነው የሚበሉት ሌላ ነገር አይበሉም። የጀሃነም ሰዎች ሌላ ምግብ የላቸው ማለት አይደለም። ገብቷል? ሌላ የሚለውን ነገር ሌላ አይበሉም ሲል ኤክሰፕሽናል የሆኑ ነገሮች የሚነገሩ ነገሮች አሉ። ያ ምን ይባላሉ? ኢስቲስና ይባላል። ኢስቲስና ማለት ኤክሰፕሽናል ማለት ነውና ሱረቱል ማኢዳ ምዕራፍ 5 ቁጥር 32 ላይ ያለውን ጥቅስ ኤክሰፕሽናል ሆኖ የመጣ ነገር ነው። ለምሳሌ እንደንትን ነው ጳውሎስ እንዲህ እንዳለው ማለት ነው። ኢየሱስ ክርስቶስ እንደተሰቀለ ከሱ ውጭ ሌላ ነገር ላላውቅ ቆርጫለሁና ያለው አይነት ንግግር እንደዛ አይደል? ላላውቅ ሲል ይሄን ነገር ላይ ብቻ እንትን አተኩሮ ይሄን ነገር እንደሚያውቅ ይሄ ለሱ ዋና ዕውቀቱ እንደሆነ አድርጎ እንደተናገረ አላም ደግሞ ከኔ ሌላ አታምልኩ ብሎ ሲናገር እሱን እንደማያመልኩት ዋና አድርጎ የተናገረው መልእክት ከሱ ውጭ እንደዛ ማለት ነው። ይሄ በጣም እንትን ነው፣ ሲምፕል ነገር ነው። ላንታውን ሌቭል አይደለም ራሱ ያውን ያልከውን ማለት እንትን ነው። በጣም ቀላል ጥያቄ ናት እቺ። እኛ ደግሞ በጣም እንትን ነው፣ ጥቃቅንና አነስተኛ ጥያቄ ነው። ኢንዱስትሪ ነው የምንፈልገው። ኢንዱስትሪ በጣም ከበድ ያለ ጥያቄ ነው ከእናንተ የምንጠብቀው። እሺ ከበድ ያለ ጥያቄ ጠይቃው። እንደዛ ነው ደስ የሚለው ነገር እንደዛ ነው። ከበድ ያለ ጥያቄ ስትጠይቅ እኛ የምንማርበት አይደል ማናውቀው ነገር ምናምን ይኖራል። ገባ? እሺ እኔ ከበድ ያለ ጥያቄ ማስበው ማለት ነው። ይሄን ጥያቄ በእርግጥ በሁለቱም ነው የምትመልስልኝ፣ በመጽሐፍ ቅዱስም በቁርአንም በሁለቱም ብትመልስልኝ አሪፍ ነው። እና ምንድነው አምላክ ማለት አምላክ የሚባለው ወይ ደግሞ አላህ አይታወቅማ ማለት ማንም ሊቀርበው በማይችል ብርሃን ይኖራል ይላል እንትና ብሏል ጳውሎስ። እና እሱ ማንም ሊቀርበው አይችልም ማለት የእሱን መገለጥ ለማወቅ ቀርቶ ሰው ሊያቀርቶ ወደሱ መገለጥ እንኳን መጠጋት እንኳን አይችልም። እሱ ነው ለማወቅ እንኳን መቅረብ አይችልም። እና ስለዚህ እንደዛ ብለህ ነው የምታምነው? አምላክን ቀርበን ልናውቀው አንችልም፣ እንኳን ልናውቀው ደግሞ ልንቀርበው አንችልም ማለት ነው። በእኛ በኢስላም አስተምሮት ያው ሁዱር የሚባል ነገር አለ፣ መገኘት፣ ፕሬዘንሱ በሁለት ነው ራሱ አርገን የምናስቀምጠው ማለት ነው። የመጀመሪያው ይሄ እንትን የሚባል አለ፣ ራሱ ኢላህ የሚባል ነገር አለ። ራሱ ኢላህ ማለት ትራንሰንደንስ ማለት ነው። ፕሬዘንስ የሚባል አለ። ትራንሰንደንስ ፕሬዘንስ ማለት አምላክ ከታይምና ከስፔስ በላይና ውጭ ነው ብለን ነው የምናምነው። በምን በዛቱ ማለት ነው። በዛቴ ኡሉ የሚባል ነገር አለ፣ ለዋላይነቱ ማለት ነው። ከሁሉ በላይ ነው ብለን ነው የምናምነው። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ማየት ትችላለህ። ሱረቱ አዕላ ምዕራፍ 87 ቁጥር 1 ላይ ማየት ትችላለህ። ከሁሉ በላይ የሆነ ጌታን ስም አሞግስ ነው የሚለው። ስለዚህ ከዚህ አንፃር አላህ ምንድነው በዛቱ ከፍጥረት ውጪና ከፍጥረት በላይ ነው ብለን ነው የምናምነው። አላህ በቁርአን ውስጥም በሱረቱ ሐዲድ ምዕራፍ 57 ቁጥር 3 ላይ ስትመለከተው እርሱ ግልጽም ስውርም ነው ብሎ ያስቀመጠው። ስውር የሚሆንበት ምክንያት ምንድነው? በዛቱ ማንም ሰው አያውቀው፣ ከፍጥረት ውጪ ነው ያለው ራሱ ማለት ነው። እና እንደዛ ነው። እንደና ደግሞ ሙላዚም ይባላል፣ ቅርብ ነው እሱ ብለን ኢማነንት ይባላል። ኢማነንት ፕሬዘንስ የሚባል ነገር አለ። ኢማነንስ ፕሬዘንስ የሚባለው ነገር ምንድነው? አላህ ቅርብ ነው ራሱ። በምንድነው ቅርብ ሲባል ተፋኡል የሚባል አለ፣ መስተጋብር ኢንተራክሽን ማለት ነው። ታሉቅ የሚባል አለ፣ ግንኙነት ሪሌሽን ማለት ነው። ተዋሱል የሚባል አለ፣ ተግባቦት ኮሚኒኬት ያደርገናል እኛን። ይሄ ምን ይባላል? በእንትን አምላካችን አላህ ብዙ ቦታ ላይ እንደዚህ ሲናገር ለምሳሌ ሱረቱ ሐዲድ ምዕራፍ 57 ቁጥር 4 ላይ እርሱም የትን ብትሆኑ ከእናንተ ጋር ነው፣ አላህ የምትሰሩትን ሁሉ ተመልካች ነው ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 115 ላይም እንደዛ ነው። ምስራቁም ምዕራቡም ያላህ ነው፣ ፊቶቻችሁን ወደ የትም ቦታ ብታዞሩ ያላህ ፊት እዚያ ነው ይላል። ሌላ ቦታ ላይ ደግሞ ከደም ጋኑ ይልቅ እኛ ቅርብ ነን ይላል አላህ ሲናገር። ስለዚህ በባህሪያቱ ከኛ ጋር ባለው ግንኙነት አላህ በደንብ ተፋኡል የሚባል አለ፣ መስተጋብር አለው ከኛ ጋር ማለት ነው። ያያል፣ ይሰማል፣ ያውቃል፣ ችሎታው አለው። ታሉቅ የሚባለው ደግሞ ግንኙነት ነው ራሱ። ነቢያቶችን ይልካል እንትን ይላል ማለት ነው። ሌላው ደግሞ ተዋሱል ነው፣ ይናገራል፣ ሪሊ የሚናገር ነው። ሲፈቱል ከላም አለው፣ የመናገር ባህሪ አለው፣ ያናግራል። ዲቫይን ሬቪሌሽኖችን እንትን ይላል፣ መጽሐፍቶችን ያወርዳል፣ ተግባቦት አለው ራሱ። ተዋሱል ማለት የኮሙኒኬሽን ማለት ነው።
ይሄ ነው ትምህርታችን ማለት ነው። እዚህ ጋር ያልገባ ነገር ካለ መጀመሪያ በእስላም ላይ እንጨርስና ወደ ክርስትናው መሄድ እንችላለን ማለት ነው። ጁዶ ክርስቲያን ትራዲሽን ውስጥ ያለውን እሺ የኔ ጥያቄ ግን ምን መሰለህ፣ አሁን አምላክ የማንም ሊቀርበው በማይችል ብርሃን ይኖራል ተብሏልና መጀመሪያ የኛውን ጨርሰውና በእስላም ላይ ያለው ግልጽ ነው ወይስ ወደ ባይብል እንግባ? እሺ በእስላም ላይ ያለውን ግልጽ አድርግልኝ። ማለት አምላክን እኛ ማወቅ አምላክ እንደሚያውቅ ማወቅ እንችላለን። አምላክ እንደሚወድ ወይ እንደማይወድ የሱን ያ ስሜት እንዳለው ማወቅ እንችላለን። አምላክ ደግሞ እንደሚናገር እንደማይናገር ራሱ ማወቅ እንችላለን። አሁን ማለት ይሄን ስታየው ከመላእክት አንፃር ማየት ይቻላል። የሚናገረው አሁን በምን እንዴት ነው የሚናገረው? በመላእክት በኩል ነው አይደል? በሶስት አይነት መንገድ ነው የሚናገረው። በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ እንደዛ ነው የሚናገረው። አንደኛ በራእይ ነው፣ ሁለተኛ ከግርዶሽ በስተኋላ ነው፣ ሶስተኛ መልእክተኛ መልአክን ይልክና በብዛ አማካኝነት ነብይን ያናገራል ማለት ነው። በሶስት አይነት ነው። በራእይ ማለት ወይ በህልም ሊሆን ይችላል፣ ወይ ደግሞ በተመስጦ ሳያስቡት ውስድ ያረጋቸውና በራእይ ሊሆን ይችላል። ሁለተኛ ደግሞ ከግርዶሽ በስተኋላ ማለት ያለ ራእይ ያለ መልአክ ቀጥታ ድምጽ እያሰማ ለምሳሌ ሙሳ አለይሂ ሰላም ስትመለከተውና ረሱል ሰለላሁ ዐለይሂ ወሰለም ለሌሊቱል ኢስራ ወር ሚራጅ ላይ ወይም ደግሞ አደም አለይሂ ሰላምን ሲያናገራቸው እነዚህ ሶስቱን ሲያናገራቸው ቀጥታ ነው ያናገራቸው ከግርዶሽ በስተኋላ ማለት ነው። ሳያዩት ግርዶሽ ወይም ደግሞ ኑር ብርሃን በማሳየት በዛ ድምጽ ይሰሙ ነበር ማለት ነው። ይሄ ሁለተኛው ነው። ሶስተኛውና የመጨረሻው ደግሞ መልእክተኛ መልአክ ይልካል። መልእክተኛ መልአክ ይልክና በመልአኩ አማካኝነት ይናገራል ማለት ነው። በዚህ መልኩ አላህ ተግባቦት አለው ተዋሱል አለው ብለን እናምናለን ከፍጥረቱ ጋር። እሺ አሁን ለምሳሌ የመጀመሪያው ላይ ከግርዶሽ በስተኋላ ሲያናግር ሰውን እንደዛ ሲያናግር አምላክ ካለበት ቦታ ወርዶ ወይ በአካል ተገልጦ ምናምን እንደዛ ያናግር ማለት እና እንዴት ነው እንደዛ ሲያናግራቸው ይችላል ማለት ፈጣሪ ከፍጥረቱ በላይ ሆኖ ፍጥረት ዓለሙን ቅድም እንዳልኩ ነው ሙላዚም የሚባል ነገር አለ። ቅርብ ነው። ኢማነንት ፕሬዘንስ የሚባል ነገር አለ። ኢማነንስ የሚባለው አላህ በዚህ እኛን የምናቀበትን ነገር ነው። እሱ ግልጽም ስውርም ነው የሚለው። ግልጽ ራሱን የሚያደርግበት ምክንያት በዛ ነው እንዳልኩ። ተፋኡል አለው፣ መስተጋብር አለው፣ ታሉቅ አለው፣ ግንኙነት አለው፣ ተዋሱል አለው፣ ተግባቦት አለው፣ ኮሙኒኬት ያደርጋል ራሱ ማለት ነውና ያንን ይሰማል፣ ያያል፣ ያውቃል። የግድ አሁን ለምሳሌ አንተ እኔን ለማዋራት እኔ እናንተ መገናኘት አለብን፣ ውስንነት አለብን እኔ እናንተ ለምሳሌ ማለት ነው። እኔ የምታዳውም እየሰማህ ያለው እኔን ነው አይደለ? እዛውን ለምሳሌ ዘመዶች ምናምን የሆነ ቦታ ያሉ ሰዎች እየሰማ ነው የሚያወሩትን ነገር? አይ አይደለም። ማንን ነው እያየ ያለው አሁን? እኔ ቲክቶክ ነው እያየ ያለው። ሁሉ ነገር ማየት አትችልም። ስለዚህ አላህ ግን ምን ያደርጋል? ምን አለው? ተፋኡል አለው፣ መስተጋብር አለው፣ ያያል። ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ በሁሉም ነገር ላይ ችሎታው አለው ራሱ ማለት ነው። ውስንነት የሚባል ነገር የለውም። እሱ ጊዜና ቦታን ያካበበ ነው። አላህ ነገርን ሁሉ በእውቀቱ ያካበበ ነው ይላል። ስለዚህ አላህ ሁሉ ነገር ይሰማል፣ ሁሉ ነገር ያያል። አሁን እሱ ሁሉም ነገር እንደሚሰማና ሁሉም ነገር እንደሚያይ ወይም ደግሞ ሁሉም ነገር እንደሚያውቅ እኛ እንዴት ማወቅ እንችላለን? አምላክ እንችላለን። አንደኛ ዱዓችን መቅቡል ሲሆን ማለት ነው። ዱዓችን አንደኛ መቅቡል ሲሆን ጸሎታችን ምላሽ ሲያደርግ፣ ሁለተኛ ነገር ደግሞ በነቢያቱ አማካኝነት የተናገረው ንግግር ራሱ ማለት ህይወታችንን እየመራ ነው ያለው ሙሐከማቶቹ ማለት ነው። ለምሳሌ አህካም የሚባሉ ነገሮች አሉ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ጥቅም አለው፣ ይሄ ነገር ጉዳት አለው ብሎ የነገረን ነገር በዛ ማወቅ እንችላለን ራሱ ማለት ነው። እና ዱዓችንን እንትን ሲለው ማለት ነው የነገረን ነገር ፕራክቲካል ኤቪደንሶችም አሉ ራሱ። ለምሳሌ ዚኪር ማብዛት ቀልብ እንደሚያረጥብ ነግሮናል። በህይወታችን አይተነዋል። እሱን ነገሮች ሳቲስፋክሽን እንዳለው ልቦች አላህን በማውሳት ይረካሉ ይላል። እንደና ደግሞ ኢማን በሚኖርበት ሰዓት ሰኪና እንደሚልክ ይናገራል። ሰኪና ማለት ትራንኩሊቲ፣ መረጋጋት። ቁርአን ለልብ በሽታ መድኃኒት ነው ይላል። መድኃኒት መሆኑን አይተናል። ሶላት ከመጥፎና ከሚጠላ ነገር ተከለከላለች ይላል። ሸርጡን ተጠብቀን ከሰገድን ሶላት ራሱ እንደዚህ ፕራክቲካል ኤቪደንሶችም የምናያቸው ነገሮች አሉ ሙስሊም ስትሆን ማለት ነው። እና ያ ነው ያ ነገር በላይፍ ውስጥ ራሱ ፕራክቲካል ኤቪደንሶችን ታያለ። የሞራል አካውንታቢሊቲዎች አሉ፣ ሌሎችም ነገሮች አሉ እንደዚህ የሚታዩ ነገሮች ማለት ነው። ከቃላት በላይ የሆኑ በቃላት የማይገለጹ ግን በላይፍ ሴንስ የምታደርጋቸውና ፊልም የምታደርጋቸው ነገሮች አሉ። ይሄን ይመስላል።
እሺ አሁን ይሄን ሁሉ እየመለስክልኝ ያለው ያው ከቁርአን ነው አይደል? በቁርአን መሰረት ነው ያው ቁርአንና ሐዲስ ያላ ቃል ነው ከሚለው ተነስተ ማለት ነው። ስለዚህ አሁን የረሱል ሐዲስ ያው ሐዲስም ያላ ቃል ነው ያላ አይደለም። ያላ ቃል ሳይሆን ያላ መልእክት ነው፣ ያላ ሐሳብ ነው። ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። እሱ ሌላ ርዕስ ነው። ኤኒዌይ ከቁርአንና ሐዲስ ነው በሚለው ዝም ብለህ ያዘው። እሺ አሁን ከቁርአን በሚለው እንትን ልጀምርና የቁርአን ያላ ቃል ነው ስለምትሉ ቁርአን ያላ ቃል ከሆነ ቁርአን ሲመጣ መጀመሪያ የመጣው በጅብሪል በኩል ነው። ጅብሪል ነው ለመሐመድ የተናገረው። በጅብሪል አማካኝነት ነው አላህ ለረሱል ሰለላሁ ዐለይሂ ወሰለም የተናገረው። አላህ ነው የተናገረው። እና ታዲያ እሱ ለመናገሩ አላህ ጅብሪል መናገሩን እኛ አላየንማ፣ በምን እናውቃለን? አላህ ለጅብሪል እንደተናገረው ለጅብሪል እንደተናገረው ጅብሪል ሲናገር ያዩ ሰዎች አሉ፣ የሰሙ ሰዎች አሉ፣ አንድ ላይ የነበሩ እልፍ አላፋት የሆኑ ሰሃባዎች አሉ፣ አንድ ላይ ሆነው ማለት ነው። ለምሳሌ አላህ ረሱል ሰለላሁ ዐለይሂ ወሰለምን በጅብሪል አማካኝነት ሲያናገር ድምጽ የሰሙ ሰዎች አሉ። ራሱ ጅብሪልን እሱን አይደለም የጠየቁ ወይ ይቅርታ፣ እሱን አይደለም የጠየቁ ለጅብሪል ለመሐመድ ሲናገር ሳይሆን አላህ ለጅብሪል ሲናገር እኛ አላየንም አላወቅንም፣ እና ጅብሪል ደግሞ ለመልእክት ነው ብሎ መቶ ተናገረ። ያላህ መሆኑን እናውቃለን። ለጅብሪል አላህ ይኸውልህ፣ ቆይ እኔ አንተ ማወራ በምንድን ነው? በቲክቶክ ነው ወይስ በቴሌግራም ነው ወይስ በምንድን ነው እያናገርኩ ያለሁት? በቲክቶክ አላህ ረሱል ሰለላሁ ዐለይሂ ወሰለም ያናገረው በማን ነው? በጅብሪል። ስለዚህ እንደዛ ማለት መሳሪያ አድርጎ ነው የተጠቀመው ጅብሪልን። ጅብሪል መልእክተኛ ነው፣ መሀል ላይ ያለ ነው፣ ሜዲተር ነው ራሱ ማለት ነው እንጂ እሱማ እሺ ይቅርታ፣ እሺ እንደዛ አይነት ነገሮች ቀላል ናቸው ማለት ነው። እኔ አንተን ለማናገር መጀመሪያ ቲክቶኩን ካናገርኩት በኋላ ቲክቶኩ ወደ አንተ እንዲናገር ማድረግ አይጠበቅብኝም። እኔና ቲክቶኩ መጀመሪያ ስንነጋገር ማስረጃው ምንድነው አይባልም። ይኸው እያናገርኩ ነው ያለሁት በቲክቶኩ እያናገርኩ፣ መጀመሪያ አንተ ለቲክቶኩ ስታናገረው ማስረጃ መምጣ እንደማለት ነው። ገብቶሃል ማለት ትናንትናም ልክ እንደዚህ ተመሳሳይ ጥያቄ ነው አንዱ የጠየቀው የነበረው ማለት ነው። እና ኤግዛምፕል ቀለል ኤግዛምፕል ነው ያደረገው። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ድንግል ማርያም ጋር መጥቷል አይደል? መጥቶ አብስሯታል አይደል? ከማን ተልኮ ነው የመጣው? ከእግዚአብሔር ማለት። ምን ብሎ ልኮታል? ሲልከው ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ እንዲላት ነው። እንደዛ ብለህ ንገራት ብሎት። ኦኬ ለመልአኩ እግዚአብሔር ሲነጋገርበት ያለ ማስረጃ ይኖራል? የለም፣ ማስረጃ የለም። ስለዚህ ምን አይነት ጥያቄ ነው እኮ? እሱን እኮ ነው የምልህ። አሁን በመጽሐፍ ቅዱስ ላይ እኮ ገብርኤል መጥቶ ለማርያም ሲነግራት ካላ ሰምቶ ነው ብለን በእምነት እናምናለን። መጽሐፉን አንብበው ነው በእምነት ነው የሚቀበለው እንጂ ለዛ ማስረጃ የለም። ታዲያ እኮ ማስረጃ አይጠበቅብህም እኮ ነው የምልህ እኮ። አንተ ነህ እኮ መስፈርቱን ያወጣው እንጂ ዳንኤል ጋር ለምሳሌ መልአኩ ገብርኤል መጣ፣ ሰባ ሱባኤው ነገረው አይደል? ስለ ሰባ ሱባኤው ምናምን ነገር ነገረው። ከማን ተልኮ ነው የነገረው መልአኩ? ያው ከእግዚአብሔር መላእክት ሁሉ ሲመጡ ከእግዚአብሔር ተልከው ነው ወይ ከአምላክ ወይ ከአላህ ተልከው ነው የሚመጡት ብለን ምናምን። ስለዚህ አሁን የምታውቀው በውጤቱ ነው ሲራኪ የምታውቀው እንጂ አሁን አንድ ነገር ሲነጋገሩበት መልአኩ ከእግዚአብሔር ጋር የተነጋገረበትን ማስረጃ አምጣ አይባልም። ትክክል አይደለም። ፎርስ ስታንዳርድ ነው። አየህ እኛ ጋር ሲሆን ልክ እንደዛ መሆን የለበትም። ማወቅ ያለበት ምንድነው መልአክ መሆኑ ነው ዋናው ነገር፣ ትልቁ ነገር። መልአኩ ከአምላክ ዘንድ ይዞት የመጣው መልእክት በሶሳይቲ ላይ የሚሰጠው ኢምፓክት ነው ዋናው ነገር የሚፈለገው። መልአኩ ገብርኤል ማርያም ጋር መጣ አይደለ? ማርያም ጋር ከመጣ በኋላ ልትጸንሻለሽ በድንግልና እንደምትጸንስ ምናምን ነገራት። ከዛ በኋላ መልአኩ ከአምላክ ስለመሆኑ ምንድነው ማስረጃችን መሆን ያለበት? በድንግልና በቃ እንደዛ ማለት። ገብርኤል ዳንኤል ጋር ሲመጣ ስለ ሰባዊ ሲነግረው ትንቢት ነው የያዘው። ያ ትንቢቱ ሲፈጸም ስታይ አሃ ገብርኤል ዳንኤል ጋር የመጣው ገብርኤል ከአምላክ ዘንድ ነው የመጣው ብለህ ድምዳሜ ላይ ደረስክ አይደለ? ልክ እንደዛው ማለት ነው። ቁርአን ላይም እንደዛው ስትመጣ ቁርአን የአምላካችን የአላህ ንግግር መሆኑን የምታውቀው በመላእክያው ጅብሪል አማካኝነት የተነገረው ገይባት ነገሮች አሉት፣ የሩቅ ነገር ሚስጥሮች አሉት፣ ነባ አለው፣ ትንቢቱላ አለው። ያ ነገር ትንቢቱ በሰዎች ህይወት ውስጥ ሲፈጸም ማየት ትችላለህ። ለምሳሌ ኤግዛምፕል ሱረቱ ሩም ምዕራፍ 30 ቁጥር 1 ላይ
ሩም መጀመሪያ ተሸንፋ ከዛ በኋላ እንደምታሸንፍ ትንቢት ተነግሮ ነበረ አይደለ? ከ10 ዓመት በኋላ ትንቢቱ ተፈጸመ አልተፈጸመም? እሺ ሮም ተሸነፈች አይደለ? በፐርሺያኖች ተሸነፈች አይደል? ደግሞ ዋና አሁን ለረሱል የመጣው መልአክ አላህ ዘንድ ለመሆኑ ወይም ደግሞ ለማርያም የመጣው መልአክ ገብርኤል ዘንድ ወይ ካላህ ዘንድ ለመሆኑ ማስረጃው በውጤቱ መሰረት እንደዚህ ማወቅ ይቻላል። አሁን ከውጤቱ በእንትን ውጭ ደግሞ መጀመሪያ ሲነሳ መነሻው ለጅብሪል እንዴት አድርጎ ነገረው ነው? እንዴት ነግሮት ነው? ከዛ በኋላ ያን ሰምቶ የመጣው ያን ደግሞ የበለጠ ከአምላክ ዘንድ መሆኑ ደግሞ አምላክ መኖሩን እናውቃለና መጀመሪያ ከአምላክ እንዴት ሲነገር ማለት እንዲህ ሊሆን አይችልም ማለት ሲራኪ ኤግዛምፕል ልስጥ እዚህ ላይ ያመጣው ላይ ኤግዛምፕል ልስጥ። ለምሳሌ ጅብሪልና አላህ የተነጋገሩበት ማስረጃ ቢኖር አለ ብዬ የሆነ ነገር ብዬ ለምሳሌ ኤግዛምፕል ነው። ማርያምና ወደ ማርያም መልአኩ ከመምጣቱ በፊት ለገብርኤል እግዚአብሔር የተናገረው ንግግር ይሄ ነው ተብሎ ቢነገር አንተ በቦታው እስካልነበርክ ድረስ ለአንተ የሚጠቅም ነገር አለ? ያው ለጅብሪል እንደነገረው ሳቅ አምላክ መኖሩን እርግጠኛ ሆናለሁ። ጅብሪል በራሱ እውቀት እውነተኛው በምንድን ነው ያወቅኸው? እኮ ያንንም እኮ ያወቅኸው በምንድን ነው? ገብርኤል አሁን ለምሳሌ ገብርኤልና እግዚአብሔር ተነጋገሩና ወደ ማርያም ስትሄድ እንደዚህ ትላታለህ የሚለውን ነገር ተጽፎ ብታገኘው እውነት ለመሆኑ ማስረጃ መሆን ይችላል? በእምነት ካልተቀበልከው በስተቀር ይሄንንም እውነት ለመሆኑ ማስረጃ ይሄንኛው አይችልም። ግን ከዚህ የበለጠ ከሆነ ሌላ ረቀቅ ያለ ሀሳብ አምላክን የሚገልጽ አምላክ እምነትን ሊያጠናክርልኝ ይችላል ነው እንጂ የሚባለው ለማወቅ አይረዳህም። ለማወቅ አሁንም ከእምነት የዘለለ ነገር የለውም። አሁንም እምነት ነው፣ ኢማን ነው። አሁንም እምነት ነው የሚሆነው እንጂ አንተ የበለጠ ኮንፈርሜሽን የሆነ ታንጀብል የሆነ ፕሩፍ ወይም በአምስቱ የስሜት ሕዋሳት ቼክ አድርገህ የምታረጋግጠው ነገር አይደለም የሚሆነው። ይሄም ማለት ነው የሚመጣው ማለት ነው። ግን ስታንዳርዱ ልክ አይደለም ነው የምልህ። አንድ መልአክ መሆኑ መልአክ ነው ከተባለ በቂ ነው። ከዛ ይዞት የመጣው መልእክት ነው የሚታየው የሚፈተሸው ማለት ነው። እንትን ኮፒ ሊንክ አድርጎልኝ ያ ጀማ ዋርኒንግ እየሰጠኝ ነው አሁን ለሁለተኛ ጊዜ ሲያመጣ ማለት ነው። እና ግልጽ ነው። አዎ ግልጽ ነው። ግን ጅብሪል ወይ መልአኩ ከአምላክ እንዴት እንደሰማ ምናምን ማወቅ አይቻልም ነው በአጠቃላይ አንተ እንትና አልተገለጸም እንጂ ነው አልተገለጸም። አልተገለጸም መገለጽም አይጠበቅበትም እንጂ እንደዛም ስታንዳርድ ሆኖ አያውቅም ራሱ ማለት ነው። እና ቢሆንም ራሱ ምንም የሚጠቅመው ነገር የለም። የተለየ ነገር አያመጣም። የተለየ እውቀት አይሰጥህም ለአንተ አየለማ በቦታ የለህም ራሱ። አሁን ሉቃስ እንደዛ አለ ልበል መልአኩ ገብርኤል እና እግዚአብሔር እንደዚህ ማርያም ጋር ምን እንደሚነግራት እንደዚህ ብሎ ቢያሰፍርልህ ሉቃስን የት ታውቀዋለህ? ራሱ አታውቀውም። ሉቃስ ሲጀመር ጀምሮ በቦታው አልነበረም። ገብርኤልና ማርያም ሲያወሩም በቦታውም አልነበረም። እንኳን አይደለም እግዚአብሔርና ገብርኤል ሲነጋገሩ ሊሰማ ይቀርና ማለት ነው። ነብይ አይደለ ወይ ደግሞ የክርስቶስ ሐዋርያ አይደለም። የጳውሎስ ተማሪ ነበረ። ጳውሎስ ራሱ የክርስቶስ ሐዋርያ አልነበረም፣ በቦታው አልነበረም። ራሱ ኢየሱስ 12 ሐዋርያት ነው ራሱ ሴሌክት ያደረገው ካስት ያደረገው የመረጠው። ስለዚህ እንደዛ ሊሆን አይችልም። እና አንዳንድ ነገሮችን ሎጂካሊ ልንቀበላቸው እንችላለን። ግን ከሎጂክ ያለፉ ነገሮች ደግሞ አሉ። እምነት ላይ ስትመጣ ከሎጂክ ያለፉ ነገሮች ራሱ ማለት ነው። ለምሳሌ እንዴት እሺ ቀጥል። ያው እንዴት እንደሆነ ማወቅ አይቻልም ነው ማለት ለጅብሪል አምላክ ሲነግረው እንዴት እንደሆነ ከቻልን እኮ አልተገለጸም እኮ ብለህ እኮ አልተገለጸም። በጣም ማሳነስ ነው። አምላክ ሲናገር ማየት አንችልም ነው ኖ አልተገለጸም ነው። ያው እኔ ማምነው ግን እንደዛ ነው። ሲያዘው ምን እንዳዘዘው አልተገለጸም ነው ለማለት የተፈለገው። ያልተገለጸ ነገር ደግሞ እኛ ጋር በዝምታ ነው የምናልፈው። በዝምታ የምናልፋቸው ነገሮች አሉ። የተገለጸውን ነገር እንቀበላለን። ከአህል ኪታቦች ደግሞ ምንም ግጭት የሌለበትን ነገር ዝም ብለን ለሪፈረንስ ምናምን ልንጠቀምበት እንችላለን። ለምሳሌ ማለት ነው ባይብል ላይ ስትመለከተው እንደዚህ አይነት ነገር ልታገኝ ትችላለህ። ለሪፈረንስ አድርገን ዝም ብለን እንቀበላለን እንጂ እናየዋለን እንጂ እንደ እንትን አድርገን እንትን አንለው ማለት ነው። ይሄን ይመስላል ዱከም
ኦኬ እንደዛ ነው። እሺ አዎ እንደዛ ነው። በርታ። ግን ጥያቄ ራሱ ያስቃል። ከባድ ጥያቄ ስጠብቅ አሁንም ፎርስ ስታንዳርድ ፋላሲ ነው የተሰራው። ዱከም በርታ። እሺ ሲራክ ኡስታዝ አንድ ነገር እንትን ልበላቸው። ሚንበር ይሁንና ሚንበር ሆኖ ያጀማ በአንዳንድ ኮይን ሚንበር ስትሆኑ ሪፖርት እንኳን ቢኖር አካውንቱ ስትሮንግ ይሆናልና ከዛ የቲክቶክ ምልክቱን ብቻ ጊፍት ስትሰጡ የቲክቶክ ምልክትና ሚንበር ምንድነው? እዚህ ከላይ ያለው ሜምበር አባል መሆን ይቻላል። ለና እስካሁን 200 ምናምን ሰው ነው የሆነውና ሁላችን በአንዳንድ ኮይን በየቀኑ ኡስታዝ ሲገባ ጃደዱት ዋርኒንግ ይሰጣል። ያው ሪፖርት መሰለኝ ያደርጋሉ መሰለኝ እንትኖቹ ኩፋሮቹ። ዱከም ኦኬ ዱከም የለም። ሌላ ሰው አስገቡ ኢንሻአላህ። ይሳቅ አሰላሙ አለይኩም።